እንዳታረገው እሷን አስገባታለን ካሜራውን አስገባለን እሷ እንዳትገባ በቃ በቃ ብልቱ ትልቅ ነው ትልቅ ከመሆኑ የተነሳ ነው በቃ እኔንም እንደዚህ የታመምኩ ያለሁት ለሚስትህ እንኳን አታስብላትም ትንሽ እንኳን አንቺ ይኸውልሽ እንዲህ እንዳላጠናግርሽ እንደዚህ አይነት ወሬ ጋር ምን እየሆንክ ነው አተም የምን ምንድነው ወደ ተዘር ብልባል የወሲብ አይነቶችን ልቅ የሆኑ የግብረ ስጋ ግንኙነቶችን በሚያረግበት ሰዓት እንግዲህ እንዴት ነው እውነት አይደለም ማክቤል አንቺ ታመሽ ነው በቃ ታመሽ ነው ስራ የሚያቆምሽው ልጅም ወለድም አትችይው ልጅም ደግሞ አሁን ላይ እምቢ ስላለሽ ነው እየወለድሽ ያለው ነው ታሚኛለሽ በዚህ አፍሽ በዚህ ምላስሽ ምን አይነት ወንድ ነው የሚጠጋሽ ማንንም አይጠጋሽም ለዛ እኮ ነው ቀንተሽ እንዴት በህትሽ ተቀኛለሽ አንቺ ግን ሊያሳመመኝም የቻለው በቃ ይሄንን ነው የሚያክለው እንዴት ብዬ ልንገርህ በጣም ትልቅ ነው የተለያዩ ኬዞችን ደግሞ እንደምትመረምር ሰምቼም አይቼም ነው እንድታግዘኝ እዚህ ድረስ ባንተ ተማመኝ የመጣሁት ምን ነው እንዴ ከሷ ጋር ካላወራው አልክ ማለት አማለለች ወይስ ሌላ ነገር ያሰብከው ነገር አለ እሱም ደግሞ ካሜራም እዚህ ጋር ያለው የቤተሰብ ፕሮግራም ምናምን ለመስራት አይደለም ይሄንን ችግራችሁ ለመቅረፍ ነው ማህፀኗ ላይ ከባድ ህመም አጋጥሟል ነው እንዲሁም በመቀመጫዋ ወሲብ እንድታደርግ እንግዲህ ያስገድዳት ነበር ካፕቴን ናውድ እንግዲህ ምንድነው ያላችሁ እኔ ላንቺ በማሰብ ነው ምንን በተመለከተ አስጠፋልኝ ካሜራ ስለ ያው በህይወት ስትኖር በቃ ማለት እንዴት እንደነበረ እኔ ከማግኘቴ በፊት ምናምን የነበረው ላይፍ እሱ እንዴት እንደሚኖር እንቡጥ ነበር የመጣ ነው ለመፍትሄ ነው ለምታል አይደለም ቁጭ በል ይኸውልህ የሚስት እህት ዶክተር ናት ከሷ ምንም የሚያመልጥ ነገር የለም ማህፀኗ ላይ ችግር አጋጥሟታል በጣም ከባድ ነው ከባድ ህመም ላይ ነው ያለችው ስለዚህ አታውቅም ይሄንን ነጥብ ያዝልኝ ይኸውልህ አሁን ያወራን ያለነው ነገር እየተቀረጸ ነው እኔ አይደለም አንዴ ደጋግመ ቀረጸው ስለዚህ ይኸውልህ አንዴ ሚዲያ ላይ እስከወጣ ድረስ እባክሽን ይሄንን መልሽልኝ ማክቤል ምንሽ ናት ምን ሆነሽ ነው ደህና አይደለሽ ነው እንዴ እህትሽ እና እኔና አንቺ ተነጋግረን መፍታት ያለብንን እሷ አሳልፋ ለሚዲያ ለአንድ ወጠጤ ወይም ደግሞ ለአንድ የሚዲያ አካል መስጠት ነበረባት ስለ 50 ሚሊዮን ብሩ ቤት በቁማሪያ ሲያስከው በቁማራ ሲዜ የተበላው ቤት ምንድናቸው እነሱ ምንም አይደሉም እና ታዲያ ለምንድን ነው ይዘሻቸው ጥያቄ እንጠይቋችሁ ነው እንዴ ምን አይነት ጥያቄ ነው የምጠይቀው እንዴ እስኪ እንዴት እንድትቆሳቆለች እንደዚህ አልነበረችም የትም ቁማር እየተጫወተ ቤቱን አስበላ ስንት ነገር ምን ልትይ ነው ከቤታችን ውጣልን በቃ ምን ፈልገው እሱ ብቻ ነው ልወጣልች ኦኬ እንደዛ ከሆነ እሷን በግል ማወራን ነገር አለ ብቻ ከጥቅም ውጭ ሆኗል ነው እያልከኛል ይሄ ደግሞ ካንተ ነው እየሰማው ምክንያቱም ባለቤቴ ልትነግረኝ የሚገባው ለኔ ነበር እንጂ ወይም ደግሞ በተዘዋዋሪ ለቷል ነው ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቻናል ተመልካቾቻችን እንደምን ቆያችሁ በእያላችሁበት ሰላማችሁ በዝት ይበል ሚኪያስ ዘሪው ነኝ ውድ ቤተሰቦች እንግዲህ ዛሬ በአዲስ ኬዝ ተመልሰናል እንግዲህ ኬዙ ምንድነው ይቺ እህታችን እንግዲህ የኛን እርዳታ ለማግኘት እንግዲህ ወደኛ መጣለች ቤተሰቦች እንግዲህ ማዋያያችሁ ማካፈላችሁ ታሪክ አለኝ እንድትረዱኝም ፈልጋለሁ እንግዲህ ሚኪ በተደጋጋሚ እንግዲህ አንተን ለማግኘት ሞክሬያለሁ ያለው ነገር ይገባኛል ብዙ ኬዞችን እየሰራ ስለሆነ እንግዲህ አንደርስታንድ አደርጋለሁ ፋይናሊ በስተመጨረሻ እንግዲህ አግኝቻለሁ እምነግር ብዙ ነገሮች እንግዲህ አለ በማለት ውድ ቤተሰቦች እዚህ መኪና ውስጥ እንግዲህ ካሜራ አስቀምጠን ያለውን ኬዝ እያንዳንዱን ነገር እንድንጀምር የምትነግረኝ ይሆናል ውድ ቤተሰቦች እንግዲህ ጎጆ ቲቪን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ እንግዲህ ዶክተር አፎሚያ እንኳን ደህና መጣሽ ራስሽን ከማስተዋወቅ ጀምሪ እሺ ዶክተር አፎሚያ እባላለሁ ያው እዚህ የመጣሁት ያው ችግር እንደምትፈታ የተለያዩ ኬዞችን ደግሞ እንደምትመረምር ሰምቼም አይቼም ነው እንድታግዘኝ እዚህ ድረስ ባንተ ተማመኝ የመጣሁት እና የገጠመኝ ችግር ያው ከዚህ በፊት አንተ ሰርተሃል ማለት ይሄንን ችግር ፈተሃል እና ያ ችግር አይቼው ነበረ በዩቲዩብ ቻናልክ ይመስለኛል ስሙ ናኦድ ነው እና ፓይለት ነው እና ከሚስቱ ጋር ብዙ ችግሮች ምናምን ያጋጥመው ነበር
እና በሚኖርበት ሀገር ከተለያዩ አላ ወጣ ካሉ እንዲ የካፕቴን ናኦድ ታሪክ ነው እንግዲህ በባለቤቱ ላይ ወጣ ያሉ ከኛ ባህል እሴት ጋር የማይሄዱ የወሲብ አይነቶችን ልቅ የሆኑ የግብረ ስጋ ግንኙነቶችን በሚያደርግበት ሰዓት እንግዲህ ማህፀኗ ላይ ከባድ ህመም አጋጥሟት ነው እንዲሁም በመቀመጫዋ ወሲብ እንድታደርግ እንግዲህ ያስገድዳት ነበር ካፕቴን ናኦድ እንግዲህ ያው ብዙ ክፍል የሰራ ነው ኬዝ ነበር እሱ ነበር ያየሁትና በሰዓቱ በጣም ነበር የተገረምኩት እንዴት እንደዚህ አይነት ነገሮች ይፈጠራሉ ሁሉንም ክፍል ቪዲዮ አይተሻል ሁሉንም እስከ መጨረሻው ድረስ ተከታትየዋለሁና ካየሁት በኋላ እንዲማለህ የሚል ሐሳቦች ጭንቅላቴ ላይ ፈጥረው ነበር በሰዓቱና እኔም ተመሳሳይ ኬዝ ነው የገጠመኝ ማለት እኔ አሁን በማቃቸው ሰዎች ላይ ማለት ነው እሱ ካፒቴን ነው እሷም ደግሞ ሆስተስ ናት ሆስተሷ እህቴ ናት እና እየተፈጠሩ ያሉት ነገሮች አንድ ላይ ነው የሚኖሩት አሁንም ላይ እየተፈጠሩ ያሉት ነገሮች ግራ እያጋቡኝ ነው ማለት ተመሳሰለብኝ ያኔ አንተ በሰራው ቪዲዮ ላይና እኔ አሁን ላይ ላይፌ ላይ እየተፈጠረው ያለው ነገር ማች እያደረገብኝ ነው እና ግራ ገባኝ እንደነገርኩ እህቴ ናትና እሷም ሆስተስ ናት እሱም ፓይለት ነው አብራሪ ነው አሁን ላይ እሱም ስራውን አቆማል እሷም ስራውን አቆማለች ይሰሩ አይደለም ሁለቱ እና አሁን ላይ ታማን ያለችው እህቴ ማለት ነው ማህፀኗ ላይ ችግር አጋጥሟታል በጣም ከባድ ነው ከባድ ህመም ላይ ነው ያለችው ከዚህ በፊት ትንሽ ነበር የሚያማት ቢያንስ አንድ ሳምንት ያማታል ከዛ ይተዋታል ከዛ ደግሞ በስንተኛ ቀን ምናምን ነበር የሚያማትና ይሄን ያህል እንዲ አካብደን አላየነውም ነበር ግን አሁን ላይ ትቷት የሆነ ሰዓት ላይ እስከ ቢያንስ 5 ወር ምናምን 6 ወር ያክል ትቷት አሁን ላይ ጀምሯታል በጣም እያመማት ነው እኔም እንደነገርኩክ ዶክተር ነኝ ብዙ ስፔሻሊስት ዶክተሮች ጋር ምናምን አሳይቻታለሁ እና አሁን ማህፀኗ ከጥቅም ውጪ ነው ያለው በጣም ከባድ ህመም ላይ ያለችው እየተሰቃየች ነው ምናምንና 2 አመት ሆኗታል በቃ ህመሙ አያቆምም ዴሊ ነው የሚያማት ዴሊ ነው የተሰቃየች ያለችው ሁሌ ሐኪም ቤት ናት ምናምን አሁን ላይ ህክምና መሄድም ትታለች እንዴት እንደሆነ አላውቅም ቤትም እንድመጣ አትፈልግም ምናምን ቤታቸውን በፊት ያው የካፒቴን ዋጋ ታውቃለህ እንግዲህ በጣም ከፍተኛ ደሞዝ ነው ያለው በወር የሚከፈለው ዋጋ በጣም ከፍታ ላይ ያለ ነው እና ከሚሊዮነርም አልፎ ቢሊዮነር ላይ የሚደርስ ሰው ነው ባለቤቷ የእህቴ ባል ማለት ነው እና ቤታቸው የ50 ሚሊዮን ብር ቤት ውስጥ ነበር የሚኖሩት በቃ ህይወታቸው እንዴት ብዬ ልንገርክ በጣም ለሰው የሚያስቀና በቃ ትልቅ ደረጃ ላይ ያሉ በቃ በህይወቷ ደስተኛ ነበረች በቃ ሁሉ ነገር ተደላድሎላት ነበር የምትኖረው ከራሷም አልፋ ለብዙ ሰዎች የምታደርግ እህት ነበረች ግን ያው ከጊዜያቱ በኋላ ሁሉ ነገር ተበላሸ እሱም ስራውን አቆመ እሷም በቃ ስራውን አቆመች በህይወቷም ደስተኛ አይደለችም ቤቱንም በቁማር ምናምን እየተጫወተ ተወሰደበት ቤቱም ማለት ነው ቁማር ምናምን በጣም ነው የሚጫወተው በቃ ይጠጣል ይሰክራል ከሆነ ጊዜ በኋላ ነው ይሄ ነገር እየተፈጠረ ያለው እና በቃ በቁማር ከተወሰደ በኋላ ቤቱ አሁን ላይ የሚኖሩበት ቤት ይሄ ነው የማይባል ነው ማለት ቤት አይናቅም ያው ማረፊያ ካለህ በቂ ነው ግን ድሮ ከነበሩት ህይወትና አሁን ያሉበት ህይወት ምንም የማይገናኝ ነው ምንም በቃ ምንም ነው የማይገናኘው ቤታቸው አሁን በቃ ተቸግራ ነው የምትኖረው የምትበላው ራሱ ከስንት ጊዜ አንዴ በቃ ነው የሚያገኙት ሁለቱም ቤት ናቸው ቁጭ ያሉት እሷ ሞታ እንድትሰራ እሱ አይፈልግም እና ቤት ነው ቁጭ ያለችው አንድ ልጅ ወልደዋል አሁን ቢያንስ 4 አመቱ ነው ልጃቸውና የኛ ቤተሰብ ጋር ነው እየኖረ ያለው የኔ እናት ጋር በቃ እናቷ ጋር ነው እየኖረ ያለው ማለት ነው ልጁ እኔም ከእናቴ ጋር ነው የምኖረው
እና ከኛ ጋር ነው ልጁም እየኖረ ያለው ምናምን ያው እና ቸግሯቸው ምናምን ይሄን ያልቸግሯቸው አይደለም ልጁም ከኛ ጋር እየኖረ ያለው በቃ እናቴ ያለውን ነገር ስታይ በጣም ነው የደበራትና በቃ ልጁ የተሻለ ነገር ይገባዋል በሚል ልጁም ጻኑም እኛ ጋር ነው እየኖረ ያለው ከዛ በኋላም ልትወልድ ሞክራለች ምናምን ግን በቃ ምንም ሊሳካላት አልቻለም ማህፀኗ ከጥቅም ውጪ ነው ያለው ግን ይሄን ነገር ማውራት አትፈልግም እንዲ ታመም ያለው እንዲ ሆኛለሁ ምናምን ማለት አትፈልግም በጣም ብዙ ሐኪም ቤትም ሆስፒታል ምናምን ወስጃታለሁ ግን ምንም በቃ ሊስተካከል አልቻለም ይሄ ነገር እና ያው ከኔ መደበቅም ትፈልጋለች ምናምን መጀመሪያ ላይ ያው እንደታመመች ምናምን ትነግረኝ ነበር ብዙ ሆስፒታሎች ወስጃታለሁ ያው አንቺም የህክምና ባለሙያ እንደመሆንሽ መጣ ብዙ ቦታ ወስጃታለሁ ተመርምራለች ታይታለች አሁን ላይ ግን በቃ ከኔ ለመደባበቅ ምናምን ትሞክራለች እንደ ድሮ አይደለችምና አይ አላመመኝም ምናምን ነው የምትለኝ ከዛ በቃ ወይ ድና ይሁን ብዬ ምናምን አስባለሁ ግን ደግሞ አሁን ላይ እሱ ላይ የማያቸው ነገሮች በጣም እያጠራጠሩኝ ነው በጣም እያስፈሩኝ ነው እንደ ድሮ ፍቅር የማይሰጣት ምን አይልም በቃ እየሰከረ እየገባ ይቀጠቅጣታል ይደበድባታል እኛ ቤተሰቦቿ እንኳን መተን እንድንጠይቃት እንድናያትም አይፈልግም እሷም እኛ ጋር እንድትመጣም አይፈልግም እና ሰውዬው በቃ በጣም መጥፎ ሰው እየሆነ ያተኝ ፈልጋታለሁ በህይወት እንድትቆይልኝ ፈልጋለሁ ማይሆን ነገር ውስጥ እንድትገባብኝ አልፈልግም ለዛም ነው እናንተ ታግዙኛላችሁ ብዬ መጣሁ ምንድነው ምን እንድንረዳሽ ነው የፈለግሽ ማለት እስቲ ቤት ውስጥ ምን እንደሚፈጠር ማለት እሷም እያሽችኝ ነው ያለችው መቶሽ ነው ወይ ምስላት አይደለም እንዲ አድርጎ ነው ወይ ስላት አይደለም በቃ ሁሉ ነገር እያሽችኝ ያለችውና እና አንተም ደግሞ ያው ጎበዝ ስለሆንክ ያው አላ በጉልበትም በምንም እያደረክ ነው ሁሉም ቪዲዮዎችን አይቼዋለሁ መታወጣጣውና ገብተህ እሱንም ብታወጣጣልኝ ምን እንደፈለገ ምን እያደረገ እንደሆነ ያው ልክ እንደዛኛው ካፒቴንም አላቅም ሊሆንም ይችላል እንዴ ጥርጣሬ ነው እንደሱም ከሆነ አጣርተ እህቴን እንድታስተርፍልኝ ነው የምፈልገው እባክህ መልካም ስለዚህ ከበቂ በላይ ብዙ ነገሮችን ነግረሽኛል ይበቁኛል እነዚህ ያው እነሱ ቤት ገብተን ያለው ነገር እንድናጣራ ነው የፈለግሽው አዎ በጣም ጥሩ ስለዚህ ያው ለትሻት ነግሪያትም እኛ ካሜራችንን አዘጋጅተን ዘው ብለን እንድንገባ ነው አዎ አንነግራትን ብቻ ደውላትና ያው ቤት እንዳለችና እንዳይልች አጣርቼ ዘው ብለን እንግባ ምንም ሳንነግራት እኔ ምክንያቱም እኔም እንድመጣ አትፈልግ ስለዚህ ያው ዛሬ እኔና አንቺ ስለተቀጣጠርን ምንም ቀጠሮ ሰርዤ ነው የመጣሁት ሁሉንም ቀጠሮ ያንቺን ኬስ ለመስማት ማለት ነው ለምን እኛ ቀጠሮ ላይ ቀጠሮ አንደርብም አዲስ ኬዝ አይደል መጀመሪያው እዛው በዛው የሆነ አፋጣኝ እርምጃ የሆነ ነገር ሐሳብ ብንለውጥ እንኳን ሌላ ቀጠሮ ሊይዝ አይገባም ተረዳሽኝ ስለዚህ እኛ ከዛሬ መጀመር እንችላለን እኔማ ዛሬውን ጨርሱልኝ እንፈልገው አንድ ደረስ ብዬ የምመጣባት ቦታ ላይ ጭቃ ማቀበልበት 30 ደቂቃ ብቻ ጠብቀኝ እንደውልላታለሁ ለሷ ቤቷን ማሳያለሁ ከዛ አብረን ተያይዘን እንገባለን ችግር የለው እንዳትወጣ ምናምን አድርጋታለሁ መልካም ስለዚህ እንደዋወል በቃ እሺ ደውልልሃለሁ እኔም ደርሼ ልምጣና ዛሬውን ቢያልቅልኝ ደስ ይለኛል እባክህ ጥሩ በቃ ችግር የለውም ደረስ ብለሽ ነይና ከዛ ወደሷ ቤት ዘው ብለን እንሄዳለን እሺ ደስ ይለኛል እንግዲህ ወደ ተመልካቾቻችን ወደነ ማክቤል ቤት ደርሰናል እንግዲህ ግቢያቸው ውስጥ ነው የምንገኘው ግቢያቸው ውስጥ ነው የምንገኘው ያው ቅድም እንዳልኩ ነው የ50 ሚሊዮን ብር ቤት ውስጥ ነበር የሚኖሩት ይሄ መጥፎ ነው ማለት አይደለም መጥፎ ሆኖብኝ ምናምን ሳይሆን የበፊት ቤታቸውን ብታይ እኔ እንጃ አላቅም ይሄንን ስታይ በጣም ነው የሚያስከፋው በጣም ትልቅ ህይወት በቃ ደስተኛ ነበሩ ምናምን ከፍ ያለ ኑሮ ላይ ነበር የሚኖሩ የነበሩት ግን አሁን ላይ በጣም ምን አይነት ሁኔታ ውስጥ ወርቀው እንደሆነ ባላቅም እዚህ ግቢ ውስጥ ነው እንግዲህ እየኖሩ ያሉት እና ለዛም ወደ አንተ የመጣሁት ወደ ድሮ ህይወታቸው እንዲመለሱ ማለት ነው እንግዲህ ወደ ተመልካቾቻችን አሁን ወደ እነ ማክቤል ቤት ዘው ብለን እንገባለን እህቴ ዶክተር አፎሚያ እንድፈታላት የፈለገችውን ችግር እንግዲህ የመፍታት ስራችንን እንጀምራለን እንዲሁም ደግሞ
በዚህ ቤት ውስጥ የተደበቁ ብዙ ነገሮች አሉ። እነዛን ነገሮች የማወቅና እነዛን ችግሮች ደግሞ ወደ መፍታት ነው የምንሄደው። ማክቤል እንደምንመጣ አታውቅም። ባለቤቷ ሊኖርም ላይኖርም ይችላል የሚል ግምት ይዘን የመጣ ነው። ማክቤል ግን ቤት እንዳለች አረጋግጠናል። ምክንያቱም ልንደርስ ስንል ዶክተር አፎሚያ ደውላላት ቤት ነኝ ግን ለወጣ እየተዘጋጃጀው ነው ብላን ነበር። ግን እስካሁን አልወጣችም። ለምን? እኛ በቅርበት እዚሁ ሰፈራቸው አካባቢ ሆነን ነበር እንትን ስንል የነበረው። ስለዚህ አንኳኩተን እንግባ። ካሜራማን ሰላም፣ እንዴት ነሽ? ማክቤል አንድ ነገሮች ምንድነው ካሜራው? ይኸውልሽ እኔ ጋዜጠኛ ሚኪያስ እባላለሁ። የእህትሽ ጓደኛ ነኝ። ስለ አንዳንድ ነገሮች እንድናወራ ነው። ይቅርታ የዩቲዩብ ቪዲዮ እየሰራን ስለሆነ ነው። ካለ ፍቃድ እየቀረጽን ነው። የሚያስጨንቅሽ ነገር የለም እህቴ፣ ኖርማል ነገር ነው እኮ። ችግር የለውም። ከገባ በኋላ መጥፋትም ይችላል። ብቻ ቁጭ እንድናወራ ነው። ካሜራው ምንድነው? ሰዎች ከጀርባም ሰው አለ። ምንድነው ይዘሽ መተረጋጊ? ምንም አይደለም። አንቺ ምን ሆነሽ ነው? አንቺ ደህና አይደለሽም እንዴ? እህትሽ እና ታዲያ ምንድነው ይዘሽ መጣሽው? እህትሽ ስለ አንዳንድ ነገሮች እንድናወራ ስለፈለግሽ ግድ ይለ እና እዛው አጨርሳችሁ አመጡ ውስጥ ካስገባሽ አንቺ የሚጠቅም ነገር ነው። ምን ሆነክ ነው? ይኸውልሽ ውስጥ ካስገባሽ 3-4 ደቂቃ ጊዜ ከሰጠሽን የሚጠቅም አንቺን የሚጠቅም ነገር ነው ይዘን የመጣነው። የሚጠቅም ነገር ነው የምትነግረው። እድሉን ስጭንና አስገቢ። እነሱን ይዤ የመጣው እህቴ እኔ አንቺ ነገር ነው ያደረግሽው። የማይሆን ነገር ያደረግሽው አይደለም። እኔ አንቺ ለማገዝ አንቺ ለማገዝ ስለኮ እነሱን ይዤ የመጣሁት ምን እንደሆነ አላውቅም። ይኸው ምን ሆነሽ ነው? የማይሆን ነገር ታደርጊያለሽ። አዎ እሱ ነው ባለቤቷ። ምንድን ናቸው እነሱ? ምንም አይደሉም። እና ታዲያ ለምንድን ነው ይዘሻቸው? ጥያቄ እንጠይቋችሁ ነው እንጂ። ምን አይነት ጥያቄ ነው የምጠይቀው? ቆይ ወንድሜ ማን አንተ? ካሜራ ይዘው ምንድን ነው መረጋጋት? ተረጋጋ ወንድሜ ሚኪያስ። አንድ ነገር እንነጋገር ብለን ውስጥ ገብተን እናውራ እንዴ? ምንም እናወራው ጉዳይ የለም። ውጣ። ማውራት ያሉብን ነገሮች አሉ። ይኸውልህ ማን አንተ? ተረጋጋ ወንድሜ። እኔ ጋዜጠኛ ሚኪያስ እባላለሁ። የዶክተር አፎሚያ ጓደኛ ነኝ። አፎሚያ ምን እንዲሆን? ችግር የለም። ይኸው ካሜራው ዝቅ ማለት ይችላል። እኔ የዶክተር አፎሚያ ጓደኛ ነኝ። አንዳንድ ማውራት ያሉብን ነገሮች ስላሉ ስለ አፎሚያ ቆይ ምንድን ነው የምናወራው? ኪረደዛ አንተ ማን ነህ? ተረጋጋ። ማን አንተ? ተረጋጋ። አተም ካሜራው ዝቅ ማለት የምን ምንድን ነው አንተ? ወደ ተዘር ብልባክ ከዚህ በኋላ ይኸውልህ 5 ደቂቃ እናውራ። አንዴ ቆይ የምን አጥፋ ካሜራ ይኸውልህ ነግሬሃለሁ። ከዚህ በኋላ አንዴ ካሜራው ነው እናውራ። ጭራሽ ለኛ ብለሽ ነው ያመጣሻቸው? ቆይ እናወራለን። ነይ አንዴ እህቴ፣ እኔ እና አንቺ አንዴ ወተን እናውራ። እሺ እኔ እና አንተ አንዴ እናውራ። ምንድነው የምናወራው? ካሜራው ጠፍቷል። አንዴ ማውራት ያለብን ከዚህ በኋላ ምንም አይነት የምናወራው ነገር የለም። ምንድነው የምናወራው? አንዴ ማውራት ያለብን ነገር ስላለን። እነማን ናችሁ? ቆይ እናንተ ከታርጎ ቆይ ሂዱ እናንተ። እኔ እናንተ አንዴ እናውራ። ቆይ ማን አንተ? መጀመሪያ ንገረኝ እስኪ ስለራስህ። ማን ነህ አንተ? ወተን እናውራ። አንዴ እናውራ። ምንድነው የምናወራው? ውድ ተመልካቾቻችን ከጥቂት ደቂቃዎች በኋላ ተመልሰን መተናል። እንግዲህ ወደነ ማክቤልና ወደ አብርሃም ቤት ካፕቴን አብርሃም ቤት እንግዲህ ለመግባት ስንሞክር ትንሽ ችግር አጋጥሞን ነበር። ያው አለመግባባትም ተፈጥሮ ነበር። ጥፋቱም የኛ እንደሆነ አስረድተናቸው ካሜራ አጥፍተን እንግዲህ ከካሜራ ጀርባ ብዙ ነገሮችን ተነጋግረን ነበር። በተለይ ደግሞ ከካፕቴን አብርሃም ጋር ስላሉ ነገሮች ተነጋግረናል። ቻናላችንን ጎጆ ቲዩብን ከፍተን እያሳየናቸው ነበር። እንግዲህ ምን አይነት ስራ ምን አይነት ኬዞች እንደምንሰራ እኛም እነሱ ጋር የቤተሰብ ኬዝ ለመስራት እንደመጣንና ሰላማዊ መንገድ ይሄ ምንም የተለየ በእርግጥ እነሱም አይፈረድባቸውም። ያው አሁን ላይ ያለው ነገር ከባድ ነው። ይሄ ካሜራ የሚባለው ነገር ሶሻል ሚዲያ ያመጣብን መሳቀቅ ፍርሃት ስላለ ከዛ አንፃር አይፈረድባቸውም። አሁን ላይ እንግዲህ ተነጋግረን ቀረጻውን ለመቀጠል ተስማምተናል። ውድ ተመልካቾቻችን ስለ ራሳቸው አንዳንድ ነገሮችን ይነግሩናል። እንግዲህ ካፕቴን አብርሃምና እንግዲህ ሆስተስ ሁለቱም እንግዲህ እሷም እህታችን ሆስተስ ማክቤል የቀድሞ ሆስተስ እንዲሁም ደግሞ ወንድማችንም የቀድሞ ካፕቴን ነበር። እንግዲህ ቤተሰቦች ያው በመጀመሪያ ደረጃ ራሳቸውን ከማስተዋወቅ ይጀምሩልናል። ከዛም በኋላ ስላሉት ነገሮች የምናወራ ይሆናል። በጣም አመሰግናለሁ ስለተረዳችሁን። መልካም እናመሰግናለን። ያው ስሜ በመጀመሪያ ጠቅሰዋል፣ አብርሃም ባላለው። እንግዲህ ለተፈጠረው ነገር ይቅርታ እንጠይቃለን። ማለት የቤተሰብ እንደዚህ አይነት ፕሮግራም መሆኑን ቀድማችሁ ብታሳውቁን ኖሮ በዚህ ልክም እንትን ውስጥ አንገባም ነበርና ለተፈጠረው ነገር በጣም ይቅርታ። እንግዲህ ስሜ አብርሃም ይባላል። ያው ካፕቴን አብርሃም እባላለሁ። እህታችን እስቲ አንቺም ያሉና እሺ
መጀመሪያ ስለተፈጠረው ነገር ይቅርታ። ያው እኔ ሊወጣ ስል ነው እየመጣችሁ የነበረው። ያው ፕሮግራሜን ደውዬ ምናምን ነገር ሰረስኩት፣ ነገርኳቸው። አይ ችግር የለውም ምንም ማለት አይደለም፣ ያጋጥማል። እና ሆስተስ ማክቤል ይባላለሁኝ። ያው ምኖረው ከባለቤቴ ጋር ነው። እዚህ ነው እየኖርን ያለ ነው። እና ካሁን በፊት በጓደኝነት ነው ከሱ ጋር ምናምን የጀመረው። ሁሌ ስራ አቆመሻል? ሁለታችሁም በዛ ስራ ላይ አይደላችሁ? አዎ በአጋጣሚ ቤተሰብ መሀል ብዙ ነገሮች ተፈጥሯል የሚባልም ነገር አለ። በተለይ ደግሞ በፊት የተጋባችሁ ሰሞን እንግዲህ ወንድማችንም ካፕቴን አውሮፕላን አብራሪ በነበረ ሰዓት እህታችንም ሆስተስ ነበረች። የዛ ሰዓት እንግዲህ 50 ሚሊዮን ብር የሚያወጣ ቤት ውስጥ ቅንጡ ቤት ውስጥ ትኖሩ እንደነበር ህይወታችሁም ቅንጡ ጉዳያችን ብዙም አስፈላጊ ነው ብዬ አላምንም ለሚዲያ። ስለዚህ የተወሰነ ቢያንስ የምንነጋገርበት ጉዳይ መለየት ያለብን ይመስለኛል። እሺ ችግር የለውም፣ እናንተ ባላችሁት መንገድ እንሄዳለን። እስቲ ምኑን እንለየው? እናንተ ወደ ሚዲያ ማውጣት የምትፈልጉትን ነገር አውሩልን እና ያው እኛ አንዳንድ እንትኖች አሁን ስለ ገንዘብ ምናምን መጠቀስ የሌለባቸው ነገሮች አሉ። ስለዚህ ቢያንስ ፕራይቬቲያችን ማይነካ መሆን አለበት አንዳንድ ነገሮች። ምክንያቱም ሚዲያ ላይ የተለያዩ ትላልቅ ሰዎች ምናምን ሊመለከቱ ስለሚችሉ እንዳሳያችሁን ፕሮግራማችሁ የቤተሰብ አይደል? ስለዚህ በዛ መሰረት አንዳንድ ነገሮች ያው እኛ ጋር መቅረት ያለባቸው ነገሮች አሉ። ስለዚህ በዛ መሰረት አንዳንድ የምትጠይቀን ጥያቄዎች ምናምን እየለየ ብትጠይቀን የተሻለ ነው ብዬም ለዛም ፍቃደኛ የሚሆን ኩል ለዛ ነው። እሺ በጣም ይቅርታ። ስለዚህ እንደዚህ እናርገው። ያው እኛም የእናንተን ፕራይቬሲ መጋፋት አንፈልግም። እህታችን እስኪ ስለእናንተ ታሪክ ከመጀመሪያ ጀምሮ ያለውን ነገር ብትነግሪኝ። አስፈላጊ ነው የኛን ታሪክ መናገር። ከአብርሽ ጋር የተዋወቅ ነው ህንድ ሀገር ነው። እኔም ለትምህርት እድል እሱም ለትምህርት፣ ግን በዛ መሀል እድል መጥቶላችሁ ነው? ያው ግን የዛ ታይም ተዋወቁ ነበር? አንተዋወቅም። ያው እንዳለችው ነውና የተዋወቅነው እዛው እንድ ነው። ያው እኔም ማለት እዛ የተወሰነ ጊዜ ቆይተናልና ማለት ብዙ ጊዜ የትምህርት እድሉ በልጅነታችሁ ነው የመጣው ወይም 12 ላይ እንደ ስኮላር ነው? አይደለም። እኔ ያው ኢንጂነሪንግ ተምሬያለሁ እዚህ። በዛ ሄድኩት ለዚሁ እንትነት ለማሳደግ ያለን ነገር ለማሳደግ ለማሳደግ የትምህርት እድል እሷ አጋጣሚ ወደዛ ያው አንዳንድ ቤተሰብ ጋር ምናምን ነበሩ ወደዛ እና በዛ ምክንያት እዛም የመሄድ አጋጣሚ እንዳላት ነው በኋላ ያው ተቀራርበን ስናወራ ያገኘሁት መረጃ ማለት ነው በሷ በኩል። ስለዚህ በዛ ደግሞ ያው እዛ ገብታ የመማሩ ነገር ምናምን ተናለ። ስለዚህ የተገናኘነው በዋናነት እንግዲህ ያው እዛ እኔም ለአየር በረራው ምናምን በነበረው ፕሮሰስ ላይ ነው ማለት ነው። በዛ ረጅም ጊዜ ወስዶብናል። እዛ ነው ኢንጂነሪንጉን ጨረስክና ወደ አቪዬሽን የገባኸው? ትክክል። በዛ መሰረት እሷስ እንዴት ወደ ሆስተስነት ገባች? እሷም ህንድ ነው አቪዬሽን የተማረችው ካብን የተማረችው እዛ ነው። ያው እንደምታያት እንግዲህ በጣም ቆንጆ ነበረች በዛ ሰዓት። እንግዲህ አሁን ያው አላድ ሴቶች አሁንም ቆንጆ ናት። ቆንጆ ነበረች ሳይሆን ያው ባለቤቴን ደግሞ አንተ አይደለም የምታደንቅልኝ እኔ ነኝ ያው ማድነቅም ያለብኝ ከማክበር አንፃር ነው። እሺ አመሰግናለሁ። ችግር የለውም። እና በዛ ሰዓት ያው አንዳንድ መስፈርቶች ነበሩ። እንደ ሀገርም የራሱ የሆነ የአቪዬሽኑ የራሱ የሆነ መስፈርት አለው። በዛ መሰረት ያው ሴቶችን የሚመለምልበት የራሱ መስፈርት ስለነበረው እሱን ስላሟላች በዛ መሰረት ገብታለች። ከኔ ጋርም ክብደት ማለት የተለያዩ ብቻ የሚታዩ ጠባሳዎች፣ ምልክቶች እነሱን ሪጀክት ያደርጋሉ እንዴ? በጣም እንድ ማለት በጣም በቃ ጥንቅቅ ያለ እንትን ያላቸው ከባላቸው አንፃርም ትንሽ እንደ ከኢትዮጵያ ጋር ብዙ የሚያመሳስለን ነገሮች አሉ። እዛ ደግሞ ስንድኒ በጣም በቃ ተው መወዳቸው። አንተ ትምህርት ላይ ጎበዝ ነበርክ ማለት ነው? ከድሮ የነበረው ነገር እንዴት ነው? ከመጀመሪያም ጀምሮ ያው ከቤተሰብ ምናምን እኔ ላይ ብዙ ስለሰሩብኝ ያው ከቶፕ ያው ቀዳሚ ነበርኩ ከ12 ዩኒቨርሲቲ ከገባው በኋላ ግን የተወሰነ ያው ለኢንጂነሪንግ የሚያበቃ ነጥብ አምጥቼ ነው ወደ ዩኒቨርሲቲ የገባሁት እና ጎበዝ ተማሪ ነበርኩ።
ያው የተለያዩ ዩኒቨርሲቲዎች በተለያየ እንትን ስላልኩ በኢንጂነሪንግ ብቻ ሳይሆን የተለያዩ በኋላ የትምህርት ደረጃን አሳድጌያለሁ በሚገባ ከሀገር ውጭም ሀገር ውስጥም ያሉ ዩኒቨርሲቲዎች እንትን ብያለሁ እና ይህንን ይመስላል ከእሷ ጋር ትውውቃችሁ። ስለዚህ አንተም እንደ ሀገር ነበርክ በካፕቴንነት እንትን ያልከው እሷም በወስተስነቱ እንደዛ። ስለዚህ ትውውቃችሁ ፍላይት ላይ ነው ማለት ነው? በሚገባ ፍላይት ላይ የተለያዩ ከህንድ ወደ አውሮፓ ነበር ፍላይት የምናደርገው። ያው ብዙ አይሆን አንድ ያየዋት ከዛ በኋላ ግን ክትትሌን እኔ ነኝ እንትን ያልኩት። አንድ ፍላይት ላይ ነው የተዋወቃችሁት? አንድ ፍላይት ላይ ከዛ ከተወሰነ ከአመት በኋላ ምናምን ይመስለኛል ሳያት ግን ያው የት ነው ማቃት የሚል ያው ውስጥ ጥያቄ ምናምን ፈጠረብኝ። ከዛ በኋላ ግን ያው ስለሷ ማብሰልሰል ምናምን ጀመርኩ ማለት ነው። ፍቅራችን ከዛ ነው የሚጀምረው። በነገራችን ላይ ከባድ ነው። አዎ በእርግጥ ልክ ነህ። አንድ ካፕቴንና ሆስተሶች ተገናኝተው ከዛ በኋላ ደግሞ ለመገናኘት የተለያዩ ፍላይቶችን መጠበቅ ሊኖርባቸው፣ ምክንያቱም በብዙ ሺህ የሚቆጠሩ ሆስተሶች ነው። በጣም እንዴ ላትገናኙ የህይወት መንገድ እንዲህ ነው። ድጋሜ ተገናኛችሁ ከዛ በኋላ ነው የተረባበሽከው? ከዛ በኋላ ያው ለሁለተኛ ካገኘኋት በኋላ ግን ያው እንዳታመልጠኝ ብዙ ጥሪ ያለውና ያው ተሳካልኝና አብረን ለመኖር በቃን ማለት ነው። ከዛ በኋላ የነበሩ ነገሮች እንዴት ነበሩ? እንዴት ወደ ኢትዮጵያ መጣችሁ? ብዙ ነገር የነበረው የህይወት ውጣ ውረድ፣ ስራስ ሁለታችሁ ያቆማችሁበት ብዙ የምንጨዋወታቸው የምናወራቸው ነገሮች አሉ። የእናንተን ፕራይቬሲ በጠበቀ መልኩ ገንዘብን በተመለከተ እንዳናወራቸው የተስማማናቸው ነገሮች አሉ። እነሱን በማይነካ መልኩ ከዛ በኋላ ያጋጠማችሁን የህይወት ውጣ ውረድ ነገር አጋጥሞናል ማለት አንዳንዴ አሁን እዚህ ላይ አይደለም በህይወት ራሱ ማሰብ ማልፈልጋቸው ነገሮች ተከስተዋል በህይወታችን ዙሪያ ማለት ያው በሰዓቱ በጣም ብዙ ፋይቶች ምናምን አልፈን ነበርና ያው አሁን እንደምታየኝ እንደዚህም አይነት ቤት ውስጥ አልነበርንም እና የነበረን ያው ማለት የተሻለ የኑሮ ደረጃ ላይ ነበር እና ያው እንደዚህ እንደምታየን እንግዲህ አሁን ላይ ወደ ኢትዮጵያ ከመጣን ተወሰነ ጊዜ አልፎናል። ያው እንደዚህ አሁን ወደ አድቀን እንደምታየን እንዳንመስልና በጣም ኑሯችሁ የተሻለ ነበር? አይ እንደዚህ አልነበረም። አሁን እንደምታዩ አይደለም። ከዚህ በፊት በጣም ጥሩ ላይ ነበረ ምናምን እንደዚህ አሁን አለ አይደል አንዳንድ ነገሮች የሚያጋጥሙ ነገሮች አሉ ምናምን ነገር እንጂ እንደዚህ አልነበረም። በቃ ያው ያለ ነው በኑሮ ስትኖር በህይወት ላይ የሚያጋጥሙ ነገሮች አሉ ምናምን ነገር ቤት ደግሞ የራስ ቤት ስትኖር የራስ ላይፍ ስትኖር ነገር ያው በህይወት ስትኖር በቃ ማለት እንዴት እንደነበረ እኔ ከማግኘቴ በፊት ምናምን የነበረው ላይፍ እሱ እንዴት እንደሚኖር እንቡጥ ነበር በጣም በቃ እንዴት ብያውን እኔ መግለጽ ይከብደኛል ማለት ነው። በጣም የሚኖረው ላይፍ እንዴት እንደሚኖር በቃ በጣም ገቢው ደግሞ ታውቃለህ እንደዚህ የሚሰራ ሰው በጣም አሪፍ ገቢ ነበር የምናገኘው። የሚሰራው ስራ በጣም ቆንጆ ነው። ግን ያው በህይወት ላይ ካፍ ትላለህም ዝቅ ትላለህ፣ መውረድም አለ። ካፍ እንዳልክም ደግሞ ዝቅም የምትለው ነገር አለ። እውነት ነው። እኛ እዛው ቀረን እንጂ በጣም ይገራርሙ ጊዜ ነበር በዛ ሰዓት እና በጣም ደስ የሚል ነገር ነበር የነበረው። አሁንም ቢሆን እዚህ እየኖርን እግዚአብሔር ይመስገን ደህና ነን። ጥሩ ኑሮ ነው የምንኖረው። ጥሩ ላይፍ እየኖርን ነው። በቃ ማለት ምንም ከዛ የጎደለብን ነገር የለም። ያን ያክል እንደዚህ አልነበርንም ለምን እንደዚህ ሆነን ብለን ብዙ የምንጸጸትበት ነገር አይደለም። በጣም ደስ የሚል ነው። አሁንም ፍቅራችንም እንደዛው ነው፣ እንደ ድሮ ነው። ፍቅራችን አይቀንስም አይጨምርም። እኔና እሱ ፍቅር እሱ እህቴ ላስቸግርሽና ከዛ በኋላ ትዳር መሰረታችሁ መች ነው? ወደ ኢትዮጵያ ከመጣችሁ ስንት አመት ሆናችሁ? ወደዚህ ከመጣን 6 አመት ምናምን ሆኖናል። 6 አመት ሆኖናል። ከተጋባን ከአንድ አመት በኋላ ነው የተጋባነው። 5 አመታችን አንድ አመት በኋላ ነው የተጋባነው። አሁን ትዳር ከመሰረትን ጀምሮ 5 አመት ሆኖናል። 5 አመት ሆኖናል። አዎ። ስለዚህ እንግዲህ ቤት ውስጥ እንደምመለከተው ከሆነ እዛ ጋር እንግዲህ ሁለት ቦታ የልጅ ፎቶ ተመልክቻለሁ። ልጃችን ነው እንደምታው ያው ስመጣ ወደዚህ ስላላየሁ ዋይ ልጃችን እዚህ ከመጣን በኋላ በጣም ሆኖ ነግራኛለች ልጅ አለ እንደዚህ እንደውም ሰዓቱ ሲደርስ አወራለሁ ብዬ ነው። ስለዚህ ልጅ አላችሁ? 4 አመት አሁን 4 አመት ምናምን ሆኖታል። በቃ ደስ የሚል ኑሮ ነው። ልጃችን እያሳደግን ነው ያለነው። አሁን አጋጣሚ ግን ልጃችን ከኛ ጋር አይደለም የሚኖረው። በአጋጣሚው
ቤተሰብ ጋር ነው ያለው። ቤተሰብ እናቴ በጣም ልጅ ትወዳለች ከድሮ ጀምራ። በቃ ለምንድነው ልጅ ማትወልጁ? አንቺ ልጅ ወልሽ እኔ ማሳደግ አለብኝ አንቺ ልጅ እኔ እድሜ እየሄደ ነው ለምንድነው ልጅ ማትወልጁ ምናምን ብላ ትጨቀጭቀኝ ነበረ። በአጋጣሚው እንዳሰበችው ሆነ ማለት ነው። በቃ እናቴ ትፈልጋለች ልጅ መውለድ አለብኝ እኔም ብዬ። በዚህ ነገር ባለቤትሽ ግን ደስተኛ ነው? አዎ እሱ የሚፈልግ ነበር ልጅ መውለድ ፍቃደኛ ነበረ። በዛ ሳይሆን ያው ልጃችሁ ያንቺ እናት ያንቺ ቤተሰብ ጋር ነው አይደል እያደገ ያለው? በዚህ ነገር ደስተኛ ነው ወይስ? ያው ምን ችግር አለው? ምንም ያው እናቱ ጋር ነው። አያቱ ማለት እኮ እናቱ ናት። እንደውም የተሻለ ይመጣል ቅዳሜና እሑድ። ኧረ እኛም እንሄዳለን እነሱ ብቻ። በእርግጥ እንደዚህ አይነት ነገር እኔም በአካባቢም መለከታለሁ። በጓደኞቼም ቤተሰብ አንዳንድ አያታቸው ጋር የእናታቸው ቤተሰብ ጋር ያደጉ ልጆች ከወላጅ እናትና አባታቸው ይልቅ አያታቸው ጋር ሁሉ ነገራቸውን ያደርጉ። ያው ግን ቅዳሜና እሑድ ይገናኛሉ። ባላንስ ነው ትንሽ ያው እኛም ስለምንል የእናትና የአባት ፍቅርም እንዳያጣ እናመጣዋለን ማለት ነው። አዎ ልጃችን እንሄዳለን። ቤተሰብም እሱን በጣም ነው የሚወዱት ቤተሰቦቼ። እነሱ ደግሞ ጥሩ ኑሮ ነው የሚኖሩት ማለት የተሻለ ደህና ኑሮ ነው እየኖሩ ያሉት። ለዛ በቃ ልጅ ይፈልጋሉ። እንደውም ይሄ ልጅ አምጣችሁ ለምን ሌላ ልጅ አትደግሙም እያሉን ነው ማለት ነው። እና ልጄ በስነ ስርዓት ነው የሚያድገው በቃ ደስ የሚል ማለት ነው አስተዳደግ እያደገ ነው ያለው። እና ቤተሰቦቼ ጋር ነው ያለው። ይሄድን እንጠይቃለን እሱም ይመጣል። ያው እንደነገርኩ ማዘሬ ልጅ ከመውደዷ የተነሳ አሁን ለምን ልጅ ሌላ ልጅ አትደግሙ ምናምን እያለችን ያው እኛ ደግሞ ትንሽ እንቆይ ምናምን በሚለው እስካሁን አልወለድንም። ያኛው ይደግና ደግ ካለ በኋላ እንደግማለን ምናምን እያልናት ማለት ነው። 4 አመቱ ነው እሱ በደንብ ካፍ ይበልና ከዛ ቀስ ብለን እንወልዳለን በሚለው ቆይ ምናምን ማዘርን እንደዛ እያልናት ልጁን የጋን ያለው ለምንድነው ምናምን ትለናለች። ግን እኛ ቀስ ብለን ይዳራሳል ምናምን በሚለው እስካሁን አልወለድንም። ያኛው ልጃችን እያሳደግን ነው። አይ እሱ እኔና አንቺ ነን መነጋገር ያለብን ማለት ያው ሰዎች የራሳቸው አስተያየትና ሀሳብ ሊሰጡ ይችላሉና እንግዲህ ማዘርም አስተያየት ያው የመሰላቸውና ለኛ ያላቸው ፍቅር ነው የገለጹልን። ሌላ ልጅ ድገሙ ከዛውን ባለው ሁኔታ እንግዲህ ያው የምናስብበት ይሆናል ያው ቀጣይ ላይ እና በዚህ መንገድ ነው ልጃችን እዛ እንዲቀመጥ ያደረግነው ወድንና ፈቅደን ነው። ከዛ በኋላ የተፈጠሩ ነገሮች ማለት ያው በእርግጥ እኔም የእናንተን ፕራይቬሲ አሁንም መጋፋት ፈልጌ አይደለም፣ ግን አንድ ግልጽ እንዲሆኑ ሊመፈልጋቸው ጥያቄዎች አሉ። በተለይ ደግሞ የሀብት ማማ ላይ ነበራችሁና አሁንም ፈጣሪ የተመሰገነ ይሁን መጥፎ ወይም ደግሞ የወረደ ቤት ውስጥ ሆናችሁ አይደለም። ግን ደግሞ በመሃል ምን ተፈጥሮ ነው ስራ ያቆማችሁበት ምክንያት ምንድነው? ማለት እሱ ያስፈልጋል ወይስ ምን ማለት አንዳንዴ ማንሳት የሌለብን ጉዳዮች ይኖራሉና እነሱን ነው አሁን ቀደም ምስል የነበረው። ምክንያቱም መነሳት የሌለባቸው ጉዳዮች ያው ምንም አይጠቅሙም ለተመልካቾቻችሁም ማሳዘን ስለሚሆን ባናነሳው የተሻለ ነው። ሁለታችሁም ስራ ያቆማችሁበትን ምክንያት መናገር አልፈለጋችሁም? በእኔ በኩል ያው እሱ ትንሽ ቢዘገይ የሚል ሀሳብ አለኝ እና ያው እሷ እስኪ ጠይቃትና ስለማውቀው እሷ ብትናገረው የተሻለ ነው ብዬ ነው። ማለት ማዘር ከማዘር ርቄ ምናምን መኖሬ ማዘር ብዙም አልተመቻትም ነበር። ወደ ማሷ በቃ ይበቃሻል ያለን ሀብት በቂ ነው እኔ የሆነ ስራ ትጀምሪያለሽ ምናምን ነገር ትለኝ ነበር ማለት ነው። ቢዝነስ ለመጀመር አስበሽ? ለዛ ትፈልግ ነበርና እኔ ደግሞ የተወሰነ መስራት ፈልጋለሁ። እዛ መስራት ስለምፈልግ ከማዘር ጋር ጭቅጭቅ ላይ ነበር። እሷ ደግሞ መምጣት አለብሽ አይሆንም በቃ እዚህ መስራት አለብሽ ምናምን ስትለኝ እናቴ በቃ በጣም እያለቀሰችብኝ ነው። ግዴታ አማራጭ ስለሌለኝ ስራዬን አቆሜ ወደዚህ ገብቼ የራሴን ቢዝነስ መስራት ነበር ያለብኝ። በዛ አጋጣሚ ነው የተውኩት ስራውን ማለት ነው። እንደዛ አድርጌ ለእናቴ ስለ ራሴ በቃ የራስሽን ስራ መጀመር አለብሽ ስለነበር ለዛ እናቴም እንደዚህ ርቄ ስንቆይባት በጣም ተጨነቀች ምናምን ሁሌ በየቀኑ ታለቅስብኛለች ማለት ነው። ለዛ እናቴን ማስጨነቅ ሆነብኝ። የራሴን ቢዝነስ መስራት ስለምፈልግ እኔም ስለቆየው እዛ ከሄድኩ ስራ ምናምን በደንብ ሰርቻለሁ። የተወሰነ ይዣለሁኝ። ማዘር ደግሞ በቃ ምንም አታስቢ ለገንዘብ ብለሽ ካልያሽም ምንም ከሌለሽም ምን ያለውልሽ ምናምን ስለምትለኝ ከዛ አላንተ ደግሞ ከጎን አለው አግዛለሁ የሚል ሰው ከተገኘ የራስክን ስራ ነው መስራት ያለብህ አይደል? ለዛ በዛ አጋጣሚ ነው እኔ ስራዬን የተውኩት ማለት ነው። አስፈላጊም አልነበረም ማለት ነው። ስራው ስራ ራሱ
ማለት እንዴ ታቂ የለ ለማዘር ነው ግን በዚህ አጋጣሚ እኔ ላንቺ ክፉ አስቤ አይደለም እሱንም ማለት እሱንም ይዤ የመጣሁት ላንቺ ክፉ አስቤ አይደለም ላንቺ ምንም በተመለከተ ነው ይዘሽ ይመጣሽ እኮ ቆይ መጀመሪያ እንነጋገራ ተረጋግተን ላንቺ መልካም ነገር በማሰብ ላንቺ ጥሩ ነገር በማሰብ ነው ታውቂያለሽ ላንቺ ነገር ጥሩ ነገር እንደማስብና ቀድመም እንዳልሽው እናታችንም ልጅ ለምን አትወልጂ ምናምን ትልሻለች ያው አንቺ ደግሞ ቀስ ብዬ ልውለድ ምናምን የሚል ሰባቦችን ታመጫለሽ ነው የቤተሰብ እኮ አንድ አካል እየሆነች ነው ምንድነው እቺ ልጅ መጣ አይደለም ምን ሆነሽ ነው ኖ እኔ ጋር ለኔም እዚህ ጋር ድል ስጡኛ እንዳወራ ምንድነው የምታወሪው እኮ ላውራና ሐሳብ ትሰጣላችሁ ላውራና ሐሳብ ትሰጣላችሁ አውራ ግን ምንድነው ስለ ልጅ ምናምን እኮ ነው ሁለተኛ ነገር ደግሞ አሁን ላይ ደግሞ ምን አልሽ እሺ ስለ ልጅ እሺ አናወራ ሁለተኛ ነገር ደግሞ ምን አልሽ ስራ ያቆምኩት የራሴን ስራ ለመስራት ነው ምናምን አልሽ ግን ይሄ ሁሉ ነገር ደግሞ እውነት አይደለም እንዴት ነው እውነት አይደለም ማክቤል አንቺ ታመሽ ነው በቃ ታመሽ ነው ስራ የሚያቆምሽው ልጅም መውለድ ማትችይው ልጅም ደግሞ አሁን ላይ እምቢ ስላለሽ ነው እየወለድሽ ያለው ነው እሱም ደግሞ ካሜራም እዚህ ጋር ያለው የቤተሰብ ፕሮግራም ምናምን ለመስራት አይደለም ይሄንን ችግራችሁ ለመቅረፍ ነው ምንድነው ያላችሁ እኔ ላንቺ በማሰብ ነው ምንን በተመለከተ አስጠፋልኝ ካሜራ ስላያችሁ ነው ተምታስቢልኝ ነው አይደለም በቃ እኔ በራሴ ምንድነው ያመጣችብን ያለው ምን አቀለንም እኮ ገራከበ ምንድነው እኔ በራሴ በአቅሜ ብዙ ነገር ለፋው ሞከርኩ ግን በቃ ምንም ነገር ሊሆንልኝ አልቻለም ምንድነው የለፋችሁ እና ምን ሆነሽ ነው ታዲያ እንደዚህ ይኸውልህ ቅድም እንደነገርኩህ ነው ማህፀኗን ያማታል እሺ ያማታል እንዴ ምን ሆነሽ ዋሻው ሆነሽ ነው ቆይ ለኔ ያልነገርሽ ታምነሽ ማህፀንሽንም እንደሚያምሽና ማህፀንሽን አሞሽ ስራ አንገቶሽም አልነገርሽም ለምንድን ነው ስርዓት ምናምን የምትለኝ ለሚስትህ እንኳን አታስብላትም ትንሽ እንኳን አንቺ ይኸውልሽ እንዲህ እንዳላጠናግርሽ እንደዚህ አይነት ወሬ ከሆነ ምን እየሆንክ ነው ተረጋጋ ቆይ ምንድነው የደበቅከው ነገር አለ ለምንድነው እንደዚህ እየሆንክ ያለው ስነ ስርዓት ያዝ ማህፀንሽን አሟታል የገዛቷ ማህፀኗ መታመሟን ስለተናገረች ነው እንደዚህ የምትሆነው ይኸውልህ እንዴ እሷና ወደድክም ጠላም እየመረረ አንዴ አፎሚያ ቆይ ይኸውልህ እንደውም እኔ እውነቱን ልንገር የመጣሁት የቤተሰብ ፕሮግራም ለመስራት ሳይሆን ይኸውልህ መጀመሪያ እንድረዳት ነው እሷ ወደኔ መጣች አንዴ አድምጪ እኛ ላይ እኮ አፎሚያ ወደኔ መጣችው እሷ ለሷ ምን ሆናት እሷ ራሷ ተናገራ ምን ሆናት ምንሽ ናት እኮ አንቺ ላይ እንደዚህ አይነት ሴራ ምንሰራ አይደለም ቆይ አንዴ ምንድነው ምንሽ ናት ይሄን ብቻ መልሽልኝ እንዴ አንቺ ላይ ምንሽ ናት አንዴ ቆይ እባክሽን ይሄን መልሽልኝ ማክቤል ምንሽ ናት እህቴ ናት እህትሽ ሆና እህትሽ ስለሆነች አንቺ ይኸውልሽ 2 ዓመት ሊሆንሽ ነው ድፍን 2 ዓመት ሊሆንሽ ነው ማህፀንሽ አደጋ ላይ አሳሳቢ ደረጃ ላይ እንደደረሰና ከጥቅም ውጪ እንደሆነ ለኔ ነግራል ልትረዳት ይገባል ሲቀጥል ደግሞ ከባለቤቷ ጋር ያላቸው ነገር ምን እንደሆነ አይታወቅም ቤቱን በቁማር የ50 ሚሊዮን ብር ቤት በቁማር እንዲበላ ያደረገውና የገዛ ቤታቸውን በጋራ ያፈሩት ንብረት እንዲያጡ ምክንያት ዋነኛው ባለቤቷ ነው ማንንም እንደዚህ አይነት ወሬ የመጣ ነው ለመፍትሄ ነው ለምታውቁ አይደለም ቁጭ በል ይኸውላችሁ አንቺ ጋር ነው የማወራው ከዚህ በኋላ ችግር የለውም ከኔ ጋር ነው የምታወራው ኮምባላ ከኔ ጋር ነው የምታወራው ችግር የለውም ከኔ ጋር ነው የምታወራው እንፈታዋለን ችግር የለውም ይኸውልሽ አንዴ አፎሚያ እኔ ሁለቱን ላውራቸው አንዴ መውጣት አለብሽ ከኔ ጋር ነው የምታወራው ምንም እናጠፋው ካሜራ የለም ምንወጣውም ነገር የለም ምንም አይነት መረጃ ደግሞ ከኛ ልታገኝ አልችልም ችግር የለውም እንዴት እንደማገኝ አሳያቸዋለሁ አንዴ ውጪ አንዴ ውጪ ምንም የት ነው የምትወጣው አንዴ እንዳትወጣ ካሜራ ጀርባቱን ከሁለታችሁ ጋር ነው ማውራም ስጣራሽ ብቻ ትመጫለሽ እንዴት ነው እንደዚህ አይነት በጣም ጥሩ ይቺ ልጅ ቆይ እዚህ ቤተሰብ አንድ አካል ሆነች እንደዚህ እንዴት ታደርጋለች እሺ አፎሚ አድምጡኝ ቆይ አድርጋት እሺ እህቴ ናት አትምጪ ማለት ነበር እና እኔና አንቺ ተነጋግረን መፍታት ያለብንን እሷ አሳልፋ ለሚዲያ ለአንድ ወጠጤ ወይም ደግሞ ለአንድ የሚዲያ አካል መስጠት ነበረባት ተረጋጋ እሷ ምንም የምታውቀው ነገር የለም አንተ ተረጋጋ ለመረጋጋት ሞክር መጀመሪያ በሰላማዊ መንገድ እናውራ እኔ እናንተ ስለምንድን ነው እናውራ ዶክተር አፎሚያ እኔ ጋር የመጣችሁ እንደረዳት የምትፈልገው ነገር ስላለ ነው ከዚህ በፊት እኔ የሰራው ኬዝ ነበር የካፕቴን ኬዝ ዶክተር አፎሚያ መጣ ወደኔ ያማከረች ከባሏ ጋር ወጣ ያለ ነገር ስለሚያረጉ
ማን ነው የሚያደርገው? በዚህ ምክንያት ማህፀኗ ከጥቅም ውጪ እንደሆነና ማህፀኗ ላይ ከባድ የሆነ ጉዳት እንደደረሰባት እናም ማክቤልን መርዳት እንደምትፈልግ ማክቤል አሳሳቢ ደረጃ ላይ እንደሆንሽ እናውቃለን። ስለዚህ ይውልሽ አሁን ወደ መፍትሄው ነው መሄድ ያለብን። ይህንን ነገር ለመደበቅ አትሞክሪ። እህትሽ አሳምራ ብዙ ነገሮችን ታውቃለች። አንቺ ግን ከሷ ለመሸሽ ከሷ ለመደበቅ ነው እየሞከርሻለሽ። እኛ አንቺን መርዳት ብቻ ነው የምንፈልገው፣ ሌላ ነገር አይደለም። እህትሽ ተጨንቃ ልትሞት ነው። ማክቤል እሷ ልትራ ምንም አይነት ይኸውልህ ታመመች ምናምን የምትለው ምንም አይነት የህመም ምናምን ጉዳይ የለባትም። ስለዚህ ተነስና ውጣ። ምንም አይነት እርዳታ ያንተ እርዳታ አንፈልግ። ውጣልን። ካሜራን ዘግተህ እንዳለ ውጡ። አልወጣም። ምን ማለት ነው? አልወጣም። በጉልበት አሳጣኝ እንደሆነ እናያለን። ቁጭ በል አሳያለሁ። እንዴት እንደማሰበ እባክህን ቁጭ በል፣ ተረጋጋ። ቁጭ በል። ያንተ እርዳታ ምንም አይነት እርዳታን አንፈልግም። ቁጭ በል አልልም። ተረጋጋና ቁጭ በል። ከቤታችን ውጣልን። በቃ የምንፈልገው እሱ ብቻ ነው። ልወጣ አልችል። ኦኬ፣ እንደዛ ከሆነ እሷን በግል ማውራት ነገር አለ። ምንም የምታወራት ነገር አለ ከኔ በተለየ እሷን ለብቻ የምታወራት ምንም አይነት ጉዳይም የለም። ምክንያቱም አንድ ባንድ አወራቸዋለሁ። ቁጭ በል። ምንድን ነው የተፈጠረው በመሀላችሁ? ምንም በመሀላችሁ የ50 ሚሊዮን ብር ቤት በቁማር እንደተበላ ምን አይነት ቁማርተኛ ብትሆን ነው ለዚህ ነገር የምትሰጠኝ መልስ ጉዳይ ነው። ስለ ግላችን እንዳትገባ ብዬ አስጠንቅቄ ነግሬያለሁ መጀመሪያ። አሁን ደግሞ ይመለከተኛል። ይኸውልህ ማክቤል የአፎሚያ እህት ስለሆነች አፎሚያ ስለ እህቷ ይመለከታታል። እህቷ ደግሞ አሁን አደጋ ላይ ስለሆነች ገባ? የምን አደጋ ነው? ምንም አልሆንኩም። ምን ስለ አደጋ ምናምን የምትለው ጉዳይ እዛ ጣለው። ስለዚህ ይኸውልህ የትኛውንም አንተ የተነገረ የእንትን ወሬ ለቃቅ መመተኛ ላይ እንትን አትበል። ስለዚህ ከዚህ በኋላ እሺ፣ እኔ እናንተ በግል እናውራ። ምንም እናውራው ጉዳይ የለም። ምንም የምታወሩት ነገር እሷን እንዳውራት አልፈለገችም። ስለዚህ አንተ ላውራ። የምትፈራው ነገር አለ? ስለ ጉዳያችንና እልን ያልነ ጉዳይ ምንም የለም። የፈራው ነገር አለ? ምንም የሚያስፈራኝ ጉዳይ በቃ እንደዛ ከሆነ እኔ እናንተ እናውራ። እሷ የለችም። ስለምንድን ነው የምናወራ? እሷ ትውጣና እኔ እናንተ እናውራ። ስለዚህ እሷ ትውጣና እኔ እናንተ እናውራ። ካልሆነ ደግሞ እሷን ብቻ ላውራት ማለት ከኔ የተለየ ሌላ እሷ የተለየ ጉዳይ የላትም ካልክ ነው። ስለዚህ እንደዛ ከሆነ እኔ እናንተ እናውራ። ሁለታችንም እያወራን አይደል? ሌላ ምን አለ? ምንም የምታወራው ነገር እኮ የለም አይደል እንዴ? ያው ነው። ምንም የተለየ ነገር የለም። ትንሽ ውጪ ጠብቂኝ እስኪ። የተለየ ነገር ካለ ከሷ ሐሳብ ልስማና እነግርሻለሁ። አይ ለምን ብቻ እዚህ አብረን ከማውራት ካለብን አብረን እናወራ ይቻላል። ያው በቃ ድርቅ አለ። ውጣ ብለው አልወጣም ማለት ምንና ለምን ምንድነው የተፈጠረው? ሱላውራው አንዴ ምን የተፈጠረ ነገር አለና ነው የምታወራው? በቃ አንዴ ላውራው ግድ የለም። እሺ አልከሽ። ተከታላቸው ካሜራማን ከእህቷ ጋር እንዳይገናኙ ውጪ ንገራቸው። ሁለቱ እንዳይገናኙ አለ። በጣም ጥሩ ካፕቴን አብርሃም፣ አሁን የምናወራቸው ጥሩ ነገሮች አሉ። መልካም። ስለምን ነው የደበከው? ይኸውልህ ምንም እኔ ልደብቅም ወይም ደግሞ ያሰብኩትም የምሞክረውም ነገር የለም። ስለዚህ ነገሮችን ካንተ መስማት ፈልጋለሁ። ይኸውልህ ስለ 50 ሚሊዮን ብሩ ቤት በቁማሪያ ሲያስከው በቁማራ ሲዜ የተበላው ቤት ባለቤት ላይ ስለደረሰባት ከባድ ህመም እሱንም አሳምረህ ታውቀዋለህ። ማህፀኗ ከጥቅም ውጪ እንደሆነ አደጋ ላይ እንደሆነ ልጅ ማርገዝ ራሱ ያልቻለችው ሁለተኛ በዛ ምክንያት እንደሆነ ይኸውልህ የሚስት እህት ዶክተር ናት። ከሷ ምንም የሚያመልጥ ነገር የለም። ሁሉንም ነገር ታውቃለች ማለት ሊሆን ይችላል። ልታቅም ትችላለች፣ ግን ታውቃለች። ማህፀኗን እንዳመማት እያመንክልኝ ነው ማለት ምርመራ አርጋ ነው ወይስ በነገረቻት ነው? አሁን የኛው እየቀለድክ ነው አይደለም? እኔ እየቀለድኩ አይደለም። ማህፀኗን በኃይለኛው መታመም ከጀመረች 6 ዓመት ሊሞላን ነው። በመሃል ትቷት ነበር። አሁን ግን በዚህ 2 ዓመት ውስጥ ማህፀኗ አሳሳቢ ደረጃ ላይ አደጋ ላይ እንደሆነና ከጥቅም ውጪ እንደሆነ ደግሞ እኔም አንተም እነሱም ጠንቅቀው ያውቃሉ። ስለዚህ ማለት የሷ ማህፀናውን ልጅ መሸከም አይችልም፣ ሌሎች አደጋዎች ምናምን እንዲህ ብቻ ከጥቅም ውጪ ሆኗል ነው እያልከኛል። ይሄ ደግሞ ካንተ ነው እየሰማሁ። ምክንያቱም ባለቤቴ ልትነግረኝ የሚገባው ለኔ ነበር እንጂ ወይም ደግሞ በተዘዋዋሪ ለቷል ነበር። ስለዚህ አታውቅም። ይሄንን ነጥብ ያዝልኝ። ይኸውልህ አሁን እያወራን ያለነው ነገር እየተቀረጸ ነው። እኔ አይደለም አንዴ ደጋግመ ቅረጸው። ስለዚህ ይኸውልህ አንዴ ሚዲያ ላይ እስከወጣ ድረስ ምነግርን ትክክለኛና ማምንበትን ማቀው ነገር
ስለዚህ ባለቤቴ ለእኔ ነው እንጂ ማማከር ያለባት ለእህቷ አልነበረም። እንዴት እንደዚህ አይነት ነገር እንደተፈጠረ ቆይ ለእህቷ ስትነግር እንዴት ለእኔ አልነገረችኝም? እስኪ ቆይ ከባለቤቴ ጋር ተነጋግሬ ያለው ነገር እውነታውን እንግዲህ ሁላችንም ለእኔም ራሱ ከአንተ ነው እየሰማ ያለሁት። ኦኬ አንተ ቀልድ ነው ያዝከው? ቀልድ አይደለም። ችግር የለውም። አሁን ምን እንደምናደርግ ታውቃለህ? ምንድን ነው የምናደርግ? ከአንተ ጋር እንዳወራሁት ከባለቤትህ ጋር ማወራለሁ። ከእሷ ጋርማ ይኸውልህ ከእሷ ጋር እንዳታወራ እኔ ከእሷ ጋር አውርቼ ያለው ነገር ለአንተ ላሳውቅ ይችላል። እኔ ለብቻው አወራለሁ። ምንድን ነው የደበቀው? ከእሷ ጋር ምንም አይነት እንድታወራ አልፈቅድልም። አንተ ስለፈቀድ ስላልፈቀድክ አይደለም። እኔ ከፈለግኩ አወራታለሁ። በቃ ምሰማኝ ከሆነ ስማኝ። ምን ነው እንዴ ከእሷ ጋር ካላወራው አልክ ማለት አማለለች ወይስ ሌላ ነገር ያሰብከው ነገር አለ? ስነ ስርዓት ምንም ስነ ስርዓት ምናምን እኔ ምንም ሌላ ነገር አስቤ አይደለም። ባለቤትህን መጠየቅ የምፈልጋቸው ጥያቄዎች አሉ። ይለ ምንድነው የምጠይቀው? ከባለቤት አይን ላይ ያየሁት አንድ የደበቀችው እውነት እንዳለ። ቆይ ምን አሳየህ አንተ? አይኗን ምናምን ምን የሚያሳይ ምን ጉዳይ አለ ከእሷ ጋር? ወይስ አማለለች አማረችክ ወይስ ሌላ ዓላማ አለክ? ማለት እናንተ እኮ ካሜራ ስላለ ነው እንጂ ብዙ ነገር ልነግር ይችላል። በጣም አሳፋሪ ነው እንደውም። አውራው ችግር በቃ እንዴ ወይስ ብልግና አማረክ ከሷ ጋር መሴሰን ምናምን በቃ እንደዛ ነው። ሌላ ምንድን ነው? ስነ ስርዓት። ስለዚህ ለምንድን ነው ከሷ ጋር ለብቻ የምትናገረውን ነገር እያሰብክ? ለባለቤት ክብር ይኖር። ባለቤትን ብታከብር ኖሮ እንደዚህ አይነት ነገር አትናገርም ነበር። ሲቀጥል ደግሞ ባለቤትን ላውራት ያልኩት ከሷ መስማት የምፈልገው ነገር ስላለ ነው። ምን ነው አንተ እንደዚህ ሆንክ? ተንገበገብክ? የደበከው ነገር አለ? ይኸውልህ እየነገርኩ ነው። አሁን እየሰማኝ ነው። ታወራብህ የማትፈልገው ነገር አለ መሰለኝ ሲመስለኝ አይደል? ይኸውልህ አንተ አይኗን ምናምን ምንድነው ከአይኗ ወይም ደግሞ እሷ ምንድነው ነው የምትደብቀኝ? የተለየ ነገር እንዴ አንተን ደብቃ ምናምን እንዴት ያልሆነ ወሬ ታወራለህ? በቃ ማይመስል ነገር አታወራ ከዚህ በኋላ። ይኸውልህ እንደዚህ አይነት ወሬ እንዳታወራ። ከባለቤቴ ጋር በምንም አይነት እንድትገናኙ አልፈቅድልህም። ስለዚህ የምትጠይቀው ነገር ካለ እኔን ጠይቀኝ። ስለዚህ ከባለቤት ጋር የማላወራ ነው አይደል ይመስል? ምንድነው? ቆይ ነገር ይኸውልህ እንዴት እንደማላወራ አሳያለሁ። ቆይ አንተም ወጣት ነው አይደል? ትንሽ ነው ያው በእድሜ ትንሽ ብበልጥ ነው ቢያንስ አንድ 10 ዓመት። ምንድነው? ተረጋጋ፣ ቢያንስ እንግባባ። ምንድነው? ላወራ እችላለሁ የተወሰነ ነገር። እስኪ ቁጭ በል፣ እስኪ ቁጭ በል። ለማን አንተ መጀመሪያ ቁጭ በል። እሺ ቁጭ እላለሁ፣ እንዳትሄዳ። መጀመሪያ ቁጭ በል። እሺ ና ቁጭ በል። ይኸው ምንድነው የምናወራው? ማላደርገው መስሎ ነው? ባለቤትህን ለብቻ ኢንተርቪው ማላደርጋት ነው የመሰለ? እስቲ የምታስቆመኝ ይመስላል? የምታስቆመኝ ይመስላል? ሁኔታ አሁን ስረዳው በደንብ ያው እንደማላስቆም የተወሰነ ፍንጭ አግኝቻለሁ እና ብዙ መንገድ እንደመጣም ተረድቻለሁና ቢያንስ አንዳንድ ነገሮች ፍንጭ ምናምን እስኪ ካገኘው ከአንተ ሀሳብ ተነስቼ ልነግር ይችላል። የፈለግከው ምንድን ነው? የፈለግከውን ነገር ንገረኝ። ከዛ በኋላ አስረዳለሁ። እኔ የምፈልገው አሁን ይኸውልህ እንደውም ከአንተ ጋር ማወራበት ምንም አይነት ምክንያት የለም። በፍጹም ሌላ ከማን ጋር ታወራለህ? ከእሷ ጋር ነው ማወራው። ይኸውልህ ከእሷ ጋር ነገርኩህ እኮ በቃ እንግባባ። ማውራት ያለብን ከኔ ጋር እናውራ። ከዛ በኋላ መፈታት ያለበት ነገር ካለ ከኛ የሚያልፍ ነገር የለም። እንደውም ይበልጥ ከእሷ ጋር እንዳወራ እንድጓጓ እያረከኝ ነው። በፍጹም እንደዛ እንዳታረገው። ተረጋጋ። ቢያንስ ወጣትን አይደል? የደበቀችው ነገር አለ። ሊኖርም ላይኖርም ይችላል። እርግጠኛ መሆን አልችልም። በጣም ጥሩ፣ ችግር የለውም። ካሜራማኖች ቴክስት አድርጉ እሷ እንድትገባና አርግ። ስለዚህ ይኸውልህ ካንተ ጋር ያለኝን ነገር ጨርሻለሁ። እኔ እሷን አስገብቼ ከሷ ጋር ነው ማውራው። እንደዛማ እንዳታረግ። በቃ እንግባባ፣ እናውራ። ምንድነው የምንግባባው? እሺ ቆይ እሷ ይኸውልህ መስማት የሌለባት ነገሮች አሉ። ስለዚህ ቁጭ በል እናውራ። ምንም የምናውራው ነገር የለም። አንዴ ካሜራውን አረ በፍጹም እንዳታረገው። እሷን እናስገባታለን። ካሜራውን አስፋው። እሷ እንዳትገባ በቃ። ውድ ተመልካቾቻችን ተመልሰን መጥተናል። ማክቤልን ለብቻዋ ነበር ላነጋግራት የፈለኩት። ያው እህቷን ደግሞ ዶክተር አፎሚያን ባስገባት ይበልጥ ብዙ ነገሮችን ልናወራ እንችላለን የሚል ሐሳብ መጣልኝና እንግዲህ እህቷንም አስገብቻታለሁ። ማክቤል ከባለቤትሽ ጋር ብዙ ነገሮችን እያወራን ነበር። የሚገርምሽ ነገር አፎሚያ በጣም ባለቤቷ እህትሽን እንዳላወራ ብዙ ጥረቶችን ያደረገው ብዙ ጥረቶችን ከዚህ የተረዳሁት ነገር የደበቀችው ነገር እንዳለ ሌላው ደግሞ ምን እንዳለ ይኸውልሽ እያንዳንዱ የተቀረጸውን ነገር አሳይሻለሁ። ባለቤቴ ማህፀኗን መታመሟል አሁን ካንተ ነው የሰማሁት። ለእህቷ ነግራት እንዴ ለኔ ያልነገረችኝም እንደዛ ብሎ ነው ሽምጥጥ አድርጎ ያዋሸው። ቆይ ይሄ ነገር ለእናንተ
ይጠቅማችኋል። ለምንድን ነው እንደዚህ እያረጋችሁ ያላችሁ? በጣም ጥሩ። ስለዚህ ማህፀንሽን እንደታመምሽ እያረጋገጥሽልን ነው አይደለም እንዴ? እናንተ እኛ ቤት ውስጥ ትዳራችሁን ውስጥ ገብታችሁ ለምንድን ነው እንደዛ የምታረጉት? ይኸውልሽ እህትሽ እህትሽ እኮ አንድ ብቸኛ እህት ነው ያለቻት። ወንድም የላትም። እህትሽ ባለ ትዳር አይደለችም። በዚህ ሰዓት ፍቅረኛ የላትም። የትዳሩ ሁኔታዋ እያንዳንዱ ነገር። ስለዚህ አንቺ ነው ያለሻት፣ አንቺና ቤተሰቦቿ። እንዴት ስላንቺ አለማሰብ ትችላለች? እባክህ ወንድሜ ሚኪ እርዳኝ፣ እህቴን ከዚህ ጉድ እናውጣት። እንዴ አንድ በሲጃራ ሱስ የተጠቃ ሰው ወይም በሆነ በፖርኖግራፊ ሱስ የተጠቃ ሰው በዛ ሱስ ተጠቅታል እኮ ብንለው አልተጠቃውም ነው የሚለው አይደለ ዶክተር? መቼስ አንቺ በዚህ በሕክምና ዘርፍ ውስጥም ስለሆንሽ ይሄ የዚህ ነገር አይዲያው አለሽ አይደለ እንዴ? ቆይ እኔ አንቺን ለመርዳት በመሞከሬ ነው ጥፋት የሆነብሽ? ኖ አይደለማ። ብዙ ነገሮች እያጋጠሙሽ ነው። ኑሮሽ፣ ህይወትሽ እንደ ድሮ አይደለም ያለው። እንዴ ልጅ እንኳን መውለድ እንኳን አቅቶሻል እኮ እንዴ? እሱንማ ከባለቤት ነው። እሺ እኔ አንቺን ባጣሽ ማን ነው ከጎን የሚሆነው? ማን ነው ከጎን ሆኖ የሚያግዘኝ? ያለሽኝ አንድ እህቴ እኮ አንቺ ብቻ ነሽ እንዴ? እኔ አንቺን በማዳኔ አንቺን በማትረፌ ነገ ብትሞቺ እኔ የት ነው የምሆነው? ከምንድነው የምታተርፊኝ? እኔ ምን ሆኛለሁ? አልታመምኩም እኮ ጤነኛ ነኝ። እያየሽኝ አይደለ እንዴ? ብታመም አልጋ ላይ ተኝቼ ወይ የሆነ ነገር ሆኜ ነው ማየት ያለብሽ አይደለ? ጤነኛ ነኝ፣ አይተሽኛል። እየተንቀሳቀስኩ ነው። ስንት ተመርምረሻል እኮ ከጥቅም ውጭ እኮ ነሽ ያለሽው። ምንድነው መቀበጣጠሪው ነገር አልገባኝም። እውነቱን ተናገሪ። በቃ ሁሉ ነገር ታውቋል፣ ሁሉ ነገር ታውቋል። ለምንድን ነው የማትናገሪው እንዴ? ቤትሽ ሰላም የለው፣ ከቤተሰቦችሽ ጋር ሰላም አይደለሽ፣ ከኔ ጋር ሰላም አይደለሽ። ልጅሽን እንኳን በአግባቡ እንኳን አትከታተይም። አንቺ በቃ ዛሬ ለይቶልሻል ማለት ነው፣ አሞሻል ማለት ነው። እኔ ሳይሆን የታመምኩት አንቺ ነሽ የታመምሽው እንዴ? እኔ ጤነኛ ነኝ፣ ምንም አልሆንኩም። ምንድነው የምታወሪው? ጤነኛ ከሆንሽ ድጋሚ ከሱ ጋር ሆነን ሄደን ትመረመሪያለሽ። ምን አገባሽ አንቺ? ምንድነው የምታረጊው? ለምንድን ነው የማያገባኝ? እህትሽ ባለቤት ያለ ባለቤት ይወስደኛል ከታመምኩ። ሲጀምርን ያልታመምኩ አንድ ነገር ልንገርሽ ማክሌ፣ ታናሽ እህትሽ በዚህ አጋጣሚ ታናሽ እህትሽ በጣም የበሰለች ልጅ ናት። ስለአንቺ ተጨንቃ እሷ በሕክምናው ዘርፍ ላይ ነው ያለችው። ስለ ሁሉም ነገር ታውቃለች። ከኛ የተሻለ ዕውቀቱ አላት። ለምሳሌ አንድ ጥያቄ ልንገርሽ። ስለ HIV አመለካከት ከኔና ከሷ ሞር የተሻለ አመለካከት፣ ስለ በሽታው በደንብ ዕውቀቱ ሊኖራት የሚችለው እሷ ናት። ለምን? በሕክምናው ዘርፍ ከኔ የተሻለ ዕውቀት ይኖራታል። እና ስለ ማህፀን ህመም፣ ስለ ኬዙ፣ ስለ እያንዳንዱ ነገር ካንቺ የበለጠ እሷ ታውቃለች። ቆይ ስለምን ማህፀን ነው የምታወራው? እኔ ደህና ነኝ። እኔ ምንም የታመምኩት ነገር ነገ ወደፊትሽ አያሳስብሽም? እኔ አሁን ስንመለከትሽ እንደዚህ አምሮብሽ ምንም እንዳትላት እንደዚህ አልነበረችም እንዴ? እስኪ እንዴት እንደተቆሳቆለች እንደዚህ አልነበረችም። የትም ቁማር እየተጫወተ ቤቱን አስበላ ስንት ነገር ምን ልትይ ነው? ማንም ለፈልግ አይደለም። እስከዛሬ በውስጥ ያስኩትን ነገር ነው እያወጣው ያለሁት። ቆይ ምንድነው ስለ ባለቤት እያወራሽ ያለሽው? እየመጣ እየጠጣ እየሰከረ እየመጣ ሲቀጠቅጥሽ አንድ የሚያድረው እኔ ሁሉ ነገር ማለቅ ነው የሚመስልሽ? ስመጣ ፊትሽ በላዙ ነው ማገኝሽ፣ የሆነ ነገር ተጎርተሽ ነው ማገኝሽ። ምንድነው ስልሽ ከበር ጋር ተጋጭቼ ነው እንዲህ ሆኜ ነው። ቢያንስ እሺ ለእኔ አትኑሪ፣ ለእናታችንም አትኑሪ፣ ቢያንስ እንኳን ለልጅሽ ኑሪለት እንዴ። ምንድነው የቀበጣጠርኩት? ምንም አልሆንኩም። እያየሽኝ አይደል እንዴ? ምን ሆኛለሁ እንዴ? ሰው ትራል ላይ እኮ እያለሽ እኮ የሆነ ነገር ልትጋጭ ትችያለሽ፣ ያጋጥማል። ግን እኔ ያን ያክል የሚጎዳ ነገር ራሴን የሚጎዳ ነገር እኮ አላጋጥም። ሁሌ ነው የምትጋጭው እንዴ? ቀን በቀን ከሰኞ እስከ እሑድ ሁሌ ጸብ፣ መጣላት፣ መደብደብ አይሰለችሽም? እንዳይበቃሽም? የኔ ትዳር መያዝ ላንቺ አላስደሰተሽም ማለት ነው? አስደስቶኝማ ነው ድል አድርገን ስንደግስልሽ የነበረው። እና ትዳር መያዝ ያስቀንቶሽ ነው አይደለ? ለምንድን ነው መኖር ቀናሻ? ራሴን ችዬ ስለኖርኩ ነው እንደዚህ እየሆንሽ ያለሽው? እኔ እኮ በትዳርሽ ደስተኛ ልትሆኚ እኮ ነው እየለፋሁ እየጣርኩኝ እያደረኩሽ። እየለፋሁ ቢሆንማ እንደዚህ አትሆኝም ነበረ። ትዳሬ እንዲፈርስ እኮ ነው እያደረግሽ ያለሽው። ትዳርሽ የፈረሰ እኮ በራሱ በባለቤትሽ እኮ ነው እንዴ? ትዳር አልፈረሰም ታውቂያለሽ? ምንም የፈረሰ ነገር የለም። ስለዚህ ከራሳችን ላይ ውረጅልን። ከራሳችን የድሮ ማክቤል ነሽ ወይ ንገሪኝ እንዴ? ከሰውነት ተራቆ ወጥተሻል። እንደዚህ አልነበርሽም። መልክሽ የለም ጠፍቷል፣ ሁሉ ነገርሽ። ላንቺ ነው የጠፋብሽ። ለኔ ግን ምንም የጠፋብኝ ነገር ምንም የጎደለብኝ ነገር የለም። ባልሽ እንኳን እንደዚህ እንኳን ሆነሽ ሊንከባከብሽ እንኳን አልቻለም። አንድ ቀን እንኳን እንደሚስት አይቶሽ አያውቅም። እኛን እንኳን እንደ ሚስቱ ቤተሰብ እንኳን አይቶሽ ብዬሻለሁ። በቃሽ። ስለ ባለቤቴ ምንም ልታነሽ አልፈልግም። በቃሽ። ስለ ባለቤቴ ምንም ልታነሽ አልፈልግም። ውስጥሽን ያውቀዋል። ሁሉ ውስጥሽ ያውቀዋል። ተይ ማክቤል
ይሄ ነገር ግን እኔ ሳስበው ቅናት ነው። ባለቤቴ እኔን ስለሚንከባከበኝ ጥሩ ስለሚኖርልኝ ለተዳራችን ጥሩ ስለሆነ ነው የምትቀኘው። ቆይ ተረጋጉ። ቅናት ነው ለኔ ደስታ ነው። ቆይ በሰፈራችን ወንዶች ራሱ ጣሉሻ አይደለሽም አንቺ ጸባይሽ ተቀይሯል። መልክሽ የለም፣ ሰውነትሽ የለም። ለልጅሽ እንኳን አታስቢለትም። ትሰሚኛለሽ? በዚህ አፍሽ በዚህ ምላስሽ ምን አይነት ወንድ ነው የሚጠጋሽ? ማንም አይጠጋሽም። ለዛ እኮ ነው ቀንተሽ ነው። እንዴት በእህትሽ ትቀኛለሽ? አንቺ ግን ዝም በይ። በእህትሽ ትቀኛለሽ። ተረጋጊ። እንደዚህ አይነት ነገር አትናገሪ። ቆይ ተረጋጊ። እኔ እኮ አንቺ ቆይ ምንድን ነው እንደዚህ ያልሻለሽ? አንድ ላይ ላወራችሁ እኮ ለቀኝ ይመታሻል። አንቺ እኔ ነው በሱ ቀየርሽ፣ በሱ ለወጥሽኝ። አፎሚ ችግር የለም። ነይ ውጪ ሁኚ። እውነቱ ሲጋለጥ ግን ሁሉ ነገር እኔን ታመሰግኝኛለሽ። ለነገሩ ምን ታረጋለሽ? ማንም ወንድ አይጠጋሽም፣ ማንም አያወራሽም። እንዴ ጭራሽ በባሌ ቀለች። እቺ ቅናተኛ ቁጭ በይ። እሷ ቀንታ አይደለም። አንቺ ያልገባሽ ነገር አለ። አንቺ ያልገባሽ ነገር አለ። ቆይ እህት እንዴት ለእህቱ እንዴ የወገብ ቅማል እኮ ነው የሆነች ማለት አስፈራርቶሻል እንዴ? ቆይ አንተ ደግሞ ምንድነው የምታወራው? ምን ያስፈራራኛል? ምንም ባለቤቴ እኔ በጣም ነው የምወደው። እንዴ ምን ሆነክ ነው? ምንድነው የሚያስፈራራኝ? ከሱ ጋር አንዳንድ ነገሮችን እያወራን ነበር። እኔ በጣም እወደዋለሁ። በጣም ጥሩ ሰው ነው። ሌላ ምንም የተለየ ነገር የለውም። እንደነገርኩ ነው መጀመሪያ ነገር ያለው በቃ እኔ ለባሌ ያለኝ በቃ ምንም የምቀይረው ነገር የለም። ማክቤል እስቲ እኔና አንቺ ረጋ ብለን እናውራ። ካሜራውን ማጥፋት እንችላለን። እዚህ ከካሜራ ጀርባ ያሉ ካሜራማኖችን መሄድ ይችላሉ። ምንድነው የምናወራው? ተረጋግተን እናውራ ሳንጨቃጨቅ። ስለምንድነው እያወራን ያለው? ልክ ነሽ። ከእህትሽ ጋርም እንደዚህ መሆንሽ ልክ ነሽ። መጣላትሽ አይፈረድብሽም። ካሜራ ይዛ መታ ካንቺ ጋር ያለውን ነገር ሳታወራ አንቺ ልክ ነሽ። ይኸውልሽ እኛ ሰዎች ውስጣችን ያለውን ነገር ለማውራት በጣም እንቸገራለን። ለምን? የሆነ ሰው ሊገመተን ጀጅ ላይ ያረጋን ይችላል ብለን ስለምናስብ ማለት ነው። እስቲ እናውራ። እኔና አንቺ በእኔና አንቺ ማለት በሚስጥር መቅረት ይችላል። ካሜራውን አጥፍተን እናውራ። ቆይ አንተ ግድ የለም ምንድን ነው? እስኪ እናውራ። እኔ የምልህ እግዚአብሔር መፍትሄ ያልሰጠውን አንተ መፍትሄ ትሰጣለህ? ሰው መፍትሄ ይሰጣል ብለህ ታስባለህ? ምንም መፍትሄ የሌለው ነገር ምንድነው የምናወራው? ችግር የለውም እናወራ። ከባድ ነው ባካ። ፈጣሪም ቢሆን መፍትሄ አልሰጠውም ሳይሆን አሁን ፈጣሪን እናውጣውና ከዚህ ነገር መጀመሪያ እኔና አንቺ ያንን ነገር እናወራ። ፈጣሪ ፍርድን አያዛባም። ቢዘገይም ፈጣሪ ፍርድ ይሰጣል። ግን እኛ ፈጣሪን አሁን ከዚህ አውጥተን እኛ እናወራ። ምናልባት እኛ ፈጣሪን አስቀይመንስ ቢሆን ፈጣሪ ፍርድ አልሰጠም፣ ፈጣሪ አላስተካከለም የምንለው ነገር እኛ ሰውን ገለን ለምሳሌ ፈጣሪን ልንጠይቅ እንችላለን። እንደዛ እንደማለት ነው። ከሰው እንደዚህ አሁን ላንተ ጋር ማውራት መፍትሄ ምንም የለውም ብዬ ነው የማስበው። መፍትሄ ላይ ኖሮ ስለሚችል ግድ የለም ይኖረዋል። በእኔ ሆነብሽ መፍትሄ የለውም። ግድ የለም እባክሽን ከባድ ነው። አሁን እንዴት ብለን ነው የምናወራው ብለህ ነው? ምንም አትድከም እባክህ። መፍትሄ የለውም። መፍትሄ ቢኖረው እኮ እናወራ ነበረ። እባክሽን እያልኩሽ። እሺ ካሜራውን ታስጠፋለህ? ካሜራውን አጥፍተህ ከሆነ እናወራለን። እሺ ካሜራው ይጥፋ። እናንተም ሁለታችሁ ውጡ፣ በዛኛው በር ውጡ። እሺ ግን አሁን እኔ የማወራው ነገር በእኔ እናንተ መሀል መቅረት ይችላል ማለት ታፍቷላ? በቃ ይወጡ ነው። እነሱ እየወጡ ነው። ግን እኔ እናንተ እንዴት በእኔና ባንቺ መሀል መቅረት ይችላል? እንዴት አምኜህ ነው? እኔ አይደል ለቤተሰቦች እንኳን ማላወራ ሰው ነኝ። ለቤተሰቦች እንኳን በግልጽ ማላወራ ሰው ነኝ። እና አሁን እንዴት አንተን ዛሬ መተህ ስለተዋወቅከኝ ብቻ ለአንተ አውርቼ እንዴት ነው ባንተ ውስጥ ይቀራል ወይንስ እንዴት ነው? ማይሆን ነገር ከሆነ ራሴን አደጋ ላይ ነው የምጥለው። ችግር የለውም ምንም አታስብ። አንድ ነገር በጣም ከአሁን በፊት ስለ ባሌ ሳወራልህ ነበረ። በጣም ስለ መልካምነቱ ነው ሳወራልህ የነበረውና በጣም ከባድ ችግር ውስጥ ነው ያለሁት። በጣም ከምንህ በላይ ማለት ነው። ማለት አሁን እውነት ነው አይደለም እስከምትል ማመን እስከሚያቀት ድረስ ምናምን ነገር ነው ያለሁበትና እህቴንም እንደዛ አድርጌ
ላባረራትም ልሳደብ እንደዛም ላደርግ የቻልኩት ነገሩ እንዳይወራ ነው። ባለቤቴ እህቴ እንዲጎዳት አልፈልግም። ለምን እንደዚህ አሁን ራሱ አይታታል፣ ቅድም አይታል እንዴት አንቺ ነሽ ቤት እያመጣሽ እንደዚህ የተደረገ ያለው እሷ ናት ምናምን ያለው። ግን አሁን ቅድም ስታወራ የነበረው ታይ እንዴት እንደዚህ አይነት ወሬ ታወራለች ስላት የነበረው እሷ እንዳወራች ካወቀ እሷ እንደዚህ የምታወራ መሆኗን ካወቀ እህቴን ይጎዳታል። እና እኔ የማሳልፈውን ነገር ቤተሰቦቼ እንዲያውቁም አልፈልግም። ከቤተሰቦቼም ጋር የምሸሸው እህቴንም ሁሉ ነገር አመርቃት እኔ የማሳልፈውን ችግር ማወቅ የለባቸውም። ከሰሞ ቤተሰቦቼ ደግሞ ከዚህ ችግር መውጣት አለብሽ፣ ከዚህ ቦታ እንደዚህ መሆን አለብሽ ሲሉ ቤተሰቦቼ ይጎዳሉ። አንድ እህቴን አስብ። እህቴን መጉዳት ስለማልፈልግ ራሴ እንጂ እዚሁ መጎዳትም ካለብኝ ራሴ ሊጎዳ በሚለው ነው ሁሉ ነገርን ገበናዬን ደብቄ የተቀመጥኩ ያለሁት። ተመችቶኝ ወይንም ደልቶኝ አይደለም እየኖርኩ ያለሁት። ግን በቃ አንድ የምወዳት እህቴ የሆነ ነገር ቢያረግብኝ አንድ ነገር ቢያረግብኝ አንቺ ነሽ እንደዚህ ያደረግሽው ምናምን ሊላ ስለሚችል ሁሉንም ነገር ደብቄ እየኖርኩ ያለሁት ለሷ ስል ነው፣ ለቤተሰቦቼ ስል ነው። እኔ ምንም ተመችቶኝ አይደለም አሁንም እንደዚህ እያወራው ያለሁት። ምናልባት አንተ መፍትሄ ካገኘህልኝ አሁን በስተመጨረሻ የሆነ መፍትሄ ከተገኘልኝ ብዬ ነው እንደዚህ አንተም ከዛም በፊትም ስታወራኝ ነበረ። ብዙ ጊዜ አውርተኸኛል፣ በረጅም ሰዓት ስታወራኝ ነበረ ምናምን ስትጠይቀኝ ነበር ስትለምን እንደዚህ እየለመንከኝ አንተ መግፋት ስላልፈለኩ ነው የቤቴን ገባና ላወራ ይቻልኩት። እና እውነት ነው ቅድም ያልከው የማህፀን ታማሚ ነኝ፣ ያመኛል። እሱ ፊት ማውራትም አልችልም። ስለ እንደዛ አይነት ነገርም ባወራም እዛው ነው ሊገለኝም ይችላል። በህይወት የቆየሁትም ከማንም ሰው ጋር እንዳልገጥም ነው የሚያደርገኝ። ከሰው ጋር ከጎረቤቶች አይደል እንኳን ከጎረቤት ከቤተሰብ ጋር ቀርቶ ጎረቤት ራሱ ማውራት አልችልም። ከጎረቤት ካወራው ምንድነው ስታወሪ የነበረው ስለኔ ነው ወይንስ ስለማን ነው ብሎ ራሱን ተጠራጥሮ የሚጠይቀኝ ማለት ነው። እና ከቤት እንኳን አልወጣም። ጎረቤቶች እንኳን እንደዚህ ከጎረቤት እንኳን ተቀላቅዬ ቡና ሻይ እንኳን አልጠጣም። ቤቴን ዘግቼ ነው የምቀመጠው እያለቀስኩ። ይደበድበኛል፣ ይመታኛል። አሁን እንዴት ብዬ ላሳይ? ገላይ ሙሉ ባሳይህ እንዳለ ቁስል በቁስል ነው ማለት ነው። ይመታኛል፣ እንዳለ ጠባሳ ነው። በቃ እንዴት አሁን ከባድ ነው። እኔ ለማሳየት ለአንተ ራሱ አላሳይም። እሺ ማህፀንሽን የታመምሽበት ምክንያት ምንድን ነው? እሱ በጣም ከባድ ነው። ያው ታውቃለህ ተፈጥሮ የሚባል ነገር አለ። በተፈጥሮ ነው ከሱ ነው ችግሩ ማለት እኔ የራሴ ህመም አይደለም ከባለቤቴ የመጣ ነገር ነው። እኔ ራሴን ተፈጥሮ ምናምን የሚባል ነገር አይደለም የራሴ ሳይሆን ከባለቤቴ የመጣ ችግር ነው። ያንንም በቃ በዛ ምክንያት እንትን ማለት ስለማይችል በቃ የሚሰድበኝም ይደበድበኝም እንትን የሚለኝ የሚያሰቃየኝም ከቤት እንዳልወጣ ከሰው ጋር እንዳላወራ የሚያደርገኝ የሱ ችግር ስለሆነ ነው። የኔ ችግር ቢሆን አይደል አንድ ቀን ቀርቶ እኔ እንጃ ይሄን ያክል አመት ቀርቶ አንድ ቀንም አያኖረኝም። ትቶኝ ይሄዳል ወይንም ያባረረኛል ከቤቱ። ግን የሱ ችግር ስለሆነ ብቻ እኔን እያሰቃየኝ ነው የተቀመጠው። በቃ አልፎ ህመሜን ስላዳምጥ የሱን ዱላ ስላዳምጥ እሱ የሚደበድበኝ ሲወጣ ሲገባ ማታ ጭቅጭቅ ነው። ዛሬ ስልክ አውርተሽ ነበር ከማን ጋር ነው? ስልኬን ሁሌ ማታ ከማን ጋር እንደተደዋወልኩ ማየት አለበት። አሁን እስከነው ማንንም አይደውል፣ ስልኬን ዘግቼ ነው የተቀመጥኩት። ማን ያወራሽ ዛሬ? ምን ተባብለሻል? እንዴት ነው ምናምን ስልክ ካወራውማ አለቀልኝ። በቃ መደብደብ ነው መቀጥቀጥ ነው በየቀኑ። እና በጣም ከባድ ነው ያለውበት ችግር ማለት ከሱ ነው ችግሩ ያልሽው ምንድን ነው? ለማውራት የሚከብዳል ግን በቃ አሁንማ ጀምሬዋለሁ። መናገርም ካለብኝ መሞትም ካለብኝ ተናግሬ መሞት ነው። ከዚህ በኋላ ለማንኛው እኔ በቃ አሁን ከዚህ በኋላ እንደዚህ ተደበደብኩ እንደዚህ አሁን ልብስ ስለለበስኩ ሰው መስላለሁ። ግን ገላይ ብታይ በቃ ከጥቅም ውጭ ነው ማለት እንዴት ብዬ ልንገርህ? በጣም ከባድ ነው። ግድ የለም ምንድን ነው ከሱ የሆነበት ችግር ምንድን ነው? በቃ ብልቱ ትልቅ ነው። ትልቅ ከመሆኑ የተነሳ ነው በቃ እኔንም እንደዚህ የታመምኩ ያለሁት ሊያሳመመኝም የቻለው በቃ ይሄንን ነው የሚያክለው። እንዴት ብዬ ልንገርህ? በጣም ትልቅ ነው። በቃ እዛ በሚኖርበት ሰዓት
እኔ በቃ ከሰዎችም ከእንስሶችም ከሁሉም ጋር እያደረገ እየነበረ በቃ እንደዛ ሆኖ እንደሚፈልገው ካልሆነ በዛን ሰዓት ነው እኔን እየጎዳኝ ያለው እየደበደበኝ። ለምንድነው እንደዚህ ማትሆን? እኔ እንደምፈልገው መሆን አለበት። በዛን ሰዓት እኔ ደግሞ መቻል አልቻልኩም። በቃ እንዴት ብዬ ልቻል? በጣም ከባድ ነው። እኔ በቃ እንዴት ልቻል? በቃ እሱ ከዛ በነበረበት ሰዓት እንዴት ከሁሉም ጋር ነው እያደረገ የነበረው። እኔ ግን እዚህ እየተጎዳሁ ነው ያለሁት፣ እየታመምኩ ነው ያለሁት። ለምንድነው እኔ እንደምፈልገው ለምንድነው እንደዚህ መሆናችሁ? እኔ ደግሞ እንዴት መሆን የምችለው? ትልቅ ነው። እንዴት አድርጌ በቃ ከአቅሜ በላይ ነው እየሆነ ያለው፣ ከአቅሜ በላይ ማለት ነው። እና በቃ ብልቴን የሚታመምኩ ያለሁት በሱ ምክንያት ነው፣ በሱም ኬዝ ነው እንደዛ ለሆነ የቻልኩት። ከምነግርህ በላይ በጣም ከባድ ችግር ነው እያሳለፍኩ ያለሁት። እንደዚህ ቁጭ ብዬ ሳወራ ቀላል ነገር ነው የሚመስል፣ ግን በጣም ከባድ ነው። በጣም አሁን እያወራን ያለነው ሁሉንም ነገር ቀርጬዋለሁ። ካሜራማኖቹም ካሜራውን አጥፍተው አይደለም የሄዱት፣ ሳያጠፉት ነው የሄዱት። ለምንድን ነው የቀረስከው? ይሄንን ነገር በደንብ መወያየት ስላለብን ነው። አሁን ይኸውልሽ ካየኩ ይገለኛል። ችግር የለውም። በእኔና ባንቺ ማለት በሚስጥር ይቆይ። እህትሽን ልጥራት፣ ከእህትሽ ጋር የምናወራው ነገር አለ። እህትሽን ልጥራት፣ እባክሽን ተረጋጊ። እህቴን ይገልብኛል። እባክህ ይሄ ምንም አያረጋትም። እኛ የጥበቃ ከለላ እናደርግልሻለን። ይኸውልሽ ዝም ባታርፍብሽም አስፈላጊውን ጥበቃና ከለላ እናደርግልሻለን። እስከዛሬ ስደብቅ የነበረው ይሄን ሁላ ገብ